ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር ጥቅስ ካለ ስጠኝ። መጽሐፍ ቅዱስ ላይ ያልተሰሩ ምስል ነበር አይደል? ቅድም እነኚህ ስዕላት ከየት መጡ? ምን አውቄ እኔ ራሱ ከየት መጡ እነኚህ ስዕላት? ሚካኤል እንደዚህ ጥቁሩን ሰው ሲወጋው ከየት መጡ? ከየት ነው የመጡት? ማን የሳላቸው? እና ይህንን ሰዎች ደግሞ ለምን ይሰግዱላቸዋል? ለነሱ ለምን ያከብሯቸዋል? ለምን ቀን ቀጥረው ዝክር ተስካር ያወጡላቸዋል? ለምን? እሱን ብታስረዳኝ። እኔ ሁሉን መልስልሃለሁ። ስለ ዝክር መልስልሃለሁ፣ እንዳታስብ። ማን የሳለውን መልስልሃለሁ፣ እንዴት ነው የመጡት ምናምን እሱን መልስልሃለሁ። አቤኔ አንድ ጥቅስ ስጠኝ። አሁን ስዕላት መጽሐፍ ቅዱሴ እንዳልሆኑ ጥቅስ ስጠኝ። እኔ ምንም እንዳታስብ። እነዚህ ጋይስ ሶስቱም ያነሱትን ነጥቦች እንዳትረሱ እሺ። ስፔሻሊ ስለ ዝክር የዘላለም ሕይወት እንደሚያሰጥ ታውቃላችሁ? ብዙዎቻችሁ አታውቁም አይደል? እመጣበታለሁ በመጽሐፍ ጊዜ ማስረጃ። ርዕሳችን አይደለም ግን አንስቼ እመልስልሃለሁ። እኔ አሁን የምፈልገው አንድ ጥቅስ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ጥቅስ ስጠኝ አቤኔ። በላይ በሰማይም ካለው በታች በምድርም ካለው ከምድርም በታች ከውኃ ውስጥ ካለው በማናቸው ምሳሌ የተሳሉትን በአጠቃላይ ሰዎች ሊያመልኩም ሊሰግዱም አይገባም። አንተ የሳትክበት ነጥብ ጋር ስንመጣ ቤኔ አሁን ይህ ስለ ጣዖታት ነው የሚናገረው። ስለ ስዕላት ኢቨን አይናገርም። ስለ ጣዖታት ነው የሚናገረው። ለምን? ከእግዚአብሔር ቦታ ተክተው የሚመለኩ ከሆነ ጣዖታት ናቸው። በላይ በሰማይ ሲል አልከን አቤኔ፣ የተወዳጅ ወንድማችን፣ በላይ በሰማይ ሲል እግዚአብሔርንም ያካትታል፣ ቅዱሳን መላእክትንም ያካትታል አልከን አቤኔ። ያካትታል የኔ አባት እንዴ? ታዲያ በሚገባ አሁን በጨረቃ የሚያመልኩ የሉ? ጨረቃ ሲወጣ እምነት የሚያካሄዱ የሉ አሉ? አቤኔ ተረጋጋ። እኔ ጨረቃ የለችም በሰማይ ፀሐይ የለ መላእክቶች የሉ? ሰተኛል አይደል? እንድናገር እኔ ጠየኩ። ምንድን ነው እንድናገር ከፈለክ ንገረኝ እስኪ አቤኔ። የጠየኩ ጥያቄ ምንድን ነው? በሰማይ መቼም ጣዖት የለም። በሰማይ ጣዖት አለ እንዴ? አቤኔ የጠየኩህ ምንድን ነው? የጠየኩህን ጥያቄ ደግመህ ጠይቀኝ አንድ ጊዜ። ይሄ ቃል የሚናገረው ስለ ጣዖት ነው አልከኝ። ጣዖት በሰማይ አለ ወይ? ጥያቄ ምንድን ነው አቤኔ? የጠየኩህ ጥያቄ ምንድን ነው? አሁን እየጠየኩ የነበረው ጥያቄ ምንድን ነው? እሺ ድገም ውስጥ ጥያቄ። በደንብ አድርገህ አዳምጠኝ። የጠየኩ ጥያቄ ስለ ጨረቃ ምናምን አይደለም። የጠየኩ ሁለት ነገሮችን አነሳው። በላይ በሰማይ ሲል አቤኔ መላእክትንም ያካትታል አልከን፣ እግዚአብሔርንም ያካትታል አልከን። እውነት በላይ በሰማይ ሲል ጥያቄ እግዚአብሔርንም ቅዱሳን መላእክትንም ያካትታል ወይ? ጥያቄ ነው። አሁን ስለ መላእክትና ስለ እግዚአብሔር ያካትታል በላይ በሰማይ ሲል? ያካትታል። መልካም ያካትታል። ስለዚህ እግዚአብሔር አምላክ አታድርጉ ካለ በኋላ አድርጉ አይልም። መቼም አታመንዝሩ ካለ በኋላ አመንዝሩ አይልም። አይደል አቤኔ? መልካም። እጅ ላይ መጽሐፍ ቅዱስ ይዛል? እሺ ላውጣ። መልካም። መጽሐፍ ቅዱስ አሁን ያነበብነው ዘጸአት ምዕራፍ 20 ነው። ወደፊት ገለጥ ታደርግና ምዕራፍ 25ን ታወጣልናለህ። ኦሪት ዘጸአት ምዕራፍ 25 ኦሪት ዘጸአት ምዕራፍ 25 ኦሪት ዘጸአት ምዕራፍ 25 አወጣው። እሺ ቁጥር 18 ነው። እሺ ሁለት ኪሩቤል ከተቀጠቀጠ ወርቅ ስራ በስሬት መክደኛውም ላይ በሁለት በቃ ይበቃል። ኪሩቤል ምንድን ነው አቤኔ? ኪሩቤል ያው እኔ በዚህ ላይ ብዙም ዲቴል ጥልቅ የሆነ እንትን የለኝም፣ ግን መልአክ ይመስለኛል።
እሺ መላእክቶች ናቸው። ኪሩቤል መላእክቶች ናቸው። ሰው ቅድም በላይ በሰማይ ሲል አትሳሉ አትቅረጹ ከተባለ ውስጥ በላይ በሰማይ ሲል መላእክትን ያካትታል ብለኝ ነበረ። እዚህ ጋር ደግሞ ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል አምላካችን ጊዜ በቀጥታ ያዘዘ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል። ኦኬ ቁጥር 20 ላይ ማነው ምዕራፍ 20 ይቅርታ ከቁጥር 4 ጀምሮ ባነበብነው ገጸ ንባብ ላይ መላእክትን የሚያካትት ጥቅስ አይደለም ማለት ነው። ለምን? ምክንያቱም 25:18 አሁን ያነበብከው ጥቅስ ላይ አምላካችን እግዚአብሔር በቀጥታ የመላእክት ስዕሎች የኪሩቤል ማለት ነው የኪሩቤል መላእክት ስዕላት እንዲቀረጹ እንዳዘዘ ስለምንመለከት መጽሐፍ ቅዱስ ላይም ስላዘዘ ቅድም በላይ በሰማይ ሲል መላእክትንም እግዚአብሔር የሚያካትታል ያልከው ነገር ስህተት ነው። አቤኔ እሱን ነገር ለማጥራት ብቻ ነው የፈለኩት። ሌላ ምሳሌ በጣም ሲምፕል ምሳሌ ልስጥ። አንድ ጊዜ አዳምጠኝ እስክጨርስ አቤኔ። አንተ ወደ ላይ ቀና ብለህ እንደው ወደ ሰማይ ብትመለከት ምንድን ነው ልታይ የምትችለው? እግዚአብሔርን ታየዋለህ? ወደ ላይ ቀና ብለህ ብዙ ነገር አለ፣ የሚታይ የማይታይ አለ። እኔ አሁን ወደ ሰማይ ስታይ ስለምታየው ነው የጠየኩህ። ወደ ላይ ቀና ስትል እግዚአብሔርን ትመለከተዋለህ? አቤኔ አትመለከተውም። ሰማይ ዙፋኔ ናት ስለሚል እግዚአብሔር ዙፋን በሰማይ እንዳለ ቆይ አንድ ኤክስትራ ነገሮችን አንዴ ተዋቸው አቤኔ በእናትህ። መላእክትንስ ትመለከታቸዋለህ? አትመለከትም። ፀሐይንስ ትመለከታለህ? ትመለከታለህ። ጎበዝ። ጨረቃንስ ትመለከታለህ? አሉ ከዋክብትንስ? ታያለህ፣ ትመለከታለህ። አዋፍትንስ? አቤኔ ኧረ ይታያል በደምብ። ጎበዝ ልጅ። ደመናንስ? ታያለህ። ቴንክ ዩ። ስለዚህ ሰዎች ባጭሩ ምንድነው መሰለህ ምንም አይነት ጥቅስ ሳያስፈልግህ ሰዎች ወደ ላይ ቀና ብለው ተመልክተው ወደ ላይ ወደ ሰማይ ቀና ብለው ተመልክተው አይተው ሊስሉ የሚችሏቸው ነገሮች እነዚህ ናቸው። የሰማይ ሰራዊት ተብለው የሚጠሩት እግዚአብሔር መላእክት አይደሉም። ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት፣ ደመናት፣ አስትሮይዶች፣ ሜትሪያት፣ ኮሜንቶች የሚባሉ እነዚህ ሁሉ በሰማይ ላይ ያሉትን ነገሮች በአጠቃላይ ሰዎች አይተው ተመልክተው ሊስሉ ይችላሉ። ስለዚህ እግዚአብሔር ምን አለ? ፀሐይንም ይሁን ጨረቃንም ይሁን ከዋክብትንም ይሁን ማናቸውንም አዋፍትም ለምን ህብሩ ያማረ ወፍ አይሆንም? ለምን ግዙፍ የሆነ አሞራም አይሆንም? ለምን ንስር አይሆንም? እነሱንም ጭምር አለን። አየህ። ከዛ በታች ደግሞ በምድር ካሉት በምድር ላይ አየህ ሰዎችን ታያለህ አይደለ? አቤኔ እኔ እናንተ አሁን እንተያያለን። ሰዎች ሰውንም ጭምር አይተው ከርከሮንም ቀበሮንም ድኩላንም ግንደ ቁርቁርንም ይሄ ምንድነው? ይሄ ሸለመጥማጥንም ቢሆን ይሄ አንበሳንም ቢሆን ነብርንም ይሁን አነርንም ይሁን ምንድነው ደግሞ ሌላ በቃ ቀጭኔ ጎሽም ይሁን ዝሆን ማንኛውንም አይነት ነገር ሰዎች ስለው ሊያመልኩ አይገባም። መሳል እኮ ኃጢአት አይደለም። አቤኔ አንተ ልጆች አሉ ይቅርታ እንዲህ ስለጠኝ አቤኔ ትንንሽ ልጆች አሉ ህፃናት ለምሳሌ ህፃናት ምናምን የሚማሩ አሉ ልጆች ትምህርት ቤት ሲማሩ ኤፎር አፕል የሚለውን ለመረዳት ከኤ ፊደል አጠገብ የአፕል ስዕል ተስሎላቸው ይማራሉ። አሁን ስዕሉ መሰሩ ኃጢአት እኮ አይደለም። ስዕሉን ግን ወርሺፕ ማድረግ ስዕሉን ግን ማምለክ ኃጢአት ነው። ስለዚህ ሰዎች በምድርም ካሉት የማንንም የትኛውንም እንስሳ የቤትም ይሁን የዱር እንስሳን የትኛውንም ነገር ማምለክ አይችሉም። ከባህርም በታች ደግሞ ውሃ ውስጥ ያሉትን ይሄ ኦክቶፐስ፣ አዞ፣ ይሄ ምንድነው ዋተር ሆርስ፣ ስታርፊሽ፣ ይሄ ሎብስተር ምንድነው ሽሪምፕ፣ ስንት አይነት አሉ ውሃ በታች። እነዚህን ሁሉ ሰዎች አንስተው ስለው ቀርጸው አምላካችን ሊሉ አይችሉም። እግዚአብሔርም ከነዚህ ከምታዩቸው ኦብዘርቭ ከምታደርጓቸው አንዳቸውንም ነገር ማንኛውንም አይነት ነገር ቀርጻችሁ የሚሆን ስላችሁ እንዳታመልኩ ብሎ አዘዘ እንጂ ይሄ ክፍል ስለ ስዕላት የሚያወራ አይደለም። አቤኔ እኔ አሁን የምፈልገው ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ነው። ስለዚህ ሌላ ጥቅስ ስጠኝ። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር ጥቅስ ካለ ስጠኝ። መጽሐፍ ቅዱስ ላይ ያልተሰሩ ስር ይላል። እነኚህ ስዕላት ከየት መጡ? ምን አውቄ እኔ ራሱ ከየት መጡ እነኚህ ስዕላት? ሚካኤል እንደዚህ ጥቁሩን ሰው ሲወጋው ከየት መጡ? ከየት ነው የመጡት? ማን የሳላቸው? እና
ይህንን ሰዎች ደግሞ ለምን ይሰግዱላቸዋል? ለእነሱ ለምን ያከብሯቸዋል? ለምን ቀን ቀጥረው ዝክር ተስካር ያወጡላቸዋል? ለምን? እሱን ብታስረዳኝ። እኔ ሁሉን እመልስልሃለሁ። ስለ ዝክር እመልስልሃለሁ፣ እንዳታስብ። ማን የሳለውን እመልስልሃለሁ፣ እንዴት ነው የመጡት ምናምን ምናምን፣ እሱን እመልስልሃለሁ። አቤኔ አንድ ጥቅስ ስጠኝ። አሁን ስዕላት መጽሐፍ ቅዱሴ እንዳልሆኑ፣ ስዕላት መጽሐፍ ቅዱሴ እንዳልሆኑ ጥቅስ ስጠኝ። እኔ ምንም እንዳታስብ። እነዚህ ጋይስ ሶስቱም ያነሱትን ነጥቦች እንዳትረሱ እሺ። ስፔሻሊ ስለ ዝክር የዘላለም ሕይወት እንደሚያሰጥ ታውቃላችሁ? ብዙዎቻችሁ አታውቁም አይደል? እመጣበታለሁ በመጽሐፍ ጊዜ ማስረጃ። ርዕሳችን አይደለም ግን አንስቼ እመልስልሃለሁ። እኔ አሁን የምፈልገው አንድ ጥቅስ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ጥቅስ ስጠኝ አቤኔ፣ የኔ አባት። እሺ ቴንኪው። ግን ስዕል ተስሏል እናንተ ጋር። እነዚህ ስዕሎች ማን ነው ጥያቄው ያደረገው? ማን ሳለው? ፈቅዷል ወይ? የት ነው የመጣው? አትሳለው። ዝክር ለምንድን ነው አትያዝ? አቤኔ እመልስልሃለሁ። ጥያቄ አንድ ጥቅስ ስጠኝ በመጀመሪያ። እንዴ አሁን እኮ በርደን ኦፍ ፕሩፍ አንተ ላይ ነው ያለው እኮ። ይኸው ሰጠው እኮ የጥቅስ በቂ አይደለም። ዘጸአት 20 ቀርጸህ ይዘህ ለራስህ አታምልካቸው ስለ ጣዖታት የሚለው አቤኔ፣ ስለ ጣዖታት እኮ እያወራን አይደለም። አሁን ስለ ጣዖት አይደለም። አዎ እኛ ስለ ጣዖት በሰማይ እኮ መላእክቶች አሉ። ሰዎች እኮ የመላእክትን ስዕል ስለው ይሰግዳሉ። ለገብርኤል ይሰግዳሉ፣ ለሚካኤል ይሰግዳሉ። አታስቀኝ እስኪ። እኔ እወድሃለሁ። ለማንኛውም እሺ ፈለገ፣ በጣም እከታተልሃለሁ። ዛሬ አስገብተኛል። ቴንክ አመሰግናለሁ። እኔ አንተን እንትን ልልህ አይደለም፣ የለቀቀውን አይቼው በጣም ገርሞኝ እውነቱን ነው። እኔ እውነት ተናግሮ ከሆነ ብዬ ምንድን ነበር ብዙ ረሳለሁ እኮ ምንድን ነበር የሚለው እንዴ? የኔ ፕሮፋይል ላይ ገብተህ ብታይ አሁን ዛሬ ነው የለቀኩት እኔ እና ያልከው ምንድን ነው? ዘጸአት 20 ላይ ገብተህ የዘጸአት 20 ነው ክፍሉ እና የጠቀስክበት ክፍል ማለት ነው። ከዛ ስዕላትን እንጸየፋለን እንዴ? በደንብ ነው ያልከው። እስቲ ስማው ደግሞ ኢየሱስ አቤኔ ተሳስተው ስማው። እሺ ስማው። እኔ ኤዲት ተደርጎ ከሆነ ይቅርታ፣ ኤዲት ተደርጎ ከሆነ እኔ ነኝ እንደዚህ ያልኩት አቤኔ። እኔ እንጃ እንግዲህ 1000 ሰው አለ። እስቲ ገብታችሁ ይሁትና ከስር ኮሜንት ላይ ጻፉልህ። አንተ ማየት ካልቻልክ የኔ ፕሮፋይል እንደዛ አልኩኝ። ለዛም ከጀርባ ለጥፋ እኮ እኔ ነኝ ያልኩት አቤኔ። ቅዱሳት ስዕላትን እንጸየፋለን ያልኩት እኔ ነኝ እና ስህተት ነው። እሺ ድህጸ ልሳን ይባላል። አንዳንዴ ማለት የፈለግኩት ምንድን ነበር መሰለህ? ጣዖታትን እንጸየፋለን ማለት ነበረ። ጣዖታትን እንጸየፋለን ለማለት አፌ ላይ የነበረው ቅዱሳት ስዕላት ስለነበረ ቅዱሳት ስዕላትን እንጸየፋለን አልኩ እንጂ። ግን እኮ ትክክል ነህ፣ በቃ ትክክል ነህ። አይ ኖ አይ እውነት ተናግረሃል፣ ትክክል ነህ። እኔ ትክክል ነህ ብዬ ተቀብያለሁ። እኔ በቃ ትክክል ነህ። እኔ ነኝ አይደል የኔ አባት? እኔ ተናገርኩት፣ እኔ ደግሞ ስህተት ነው እያልኩ ነው። አንዳንዴ ለምሳሌ አቤኔ አንተ ከልጆች መሃል አንዱን መጥራት ፈልገ በሌላው ስም ልትጠራ ትችላለህ። ይሄ ያጋጥማል፣ ስህተት ነው። እሺ አቤኔ፣ ይሄ ስናት ቢግ ዲል ሲጀመር ይሄ አሁን ይሄ ዝም ብሎ ቢግ ዲል አይደለም። ይሄ ያን ያክል ብዙ እንትን አይደለም እና ብዙ አቸኩል። በዛ ጉዳይ እኔም ቪዲዮ ሰርቼ ነው የገባሁት። በጣም ይገርመህ እና ይሄ ስህተት ነው። እኛ ኦርቶዶክሳውያን ቅዱሳት ስዕላት መጽሐፍ ቅዱሴ እስከሆኑ ድረስ የሚገባቸውን ክብር እንሰጣለን። ጣዖታትን ግን እንጸየፋለን። ዘጸአት ምዕራፍ 20 የሚናገረው ስለ ጣዖታት ስለሆነ ዘጸአት ምዕራፍ 20 የተጠቀሰው ስለ ጣዖታት ላወራ ነበር። ይሄ ቀላል ነው ለመረዳት ካሰባችሁ። ኤኒው አንተ ወደ ጠየቃቸው ጥያቄዎች ከመመለሴ በፊት ቀደም ስንጀምር አቤኔ ጋይስ በጣም ብዙ ስለደከመ አቤኔ በማስረጃ ብዙ ነገር እየመለሰልኝ ስላልሆነ መጽሐፍ ቅዱስ ላይ ምንም አይነት ስላልተሳለ በላይ ነበረ አቤኔ ማለት ትክክል ነው ወይስ ተሳስተ ነው? አቤኔ ማይክን ክፈተው። እያወራህ ከሆነ ራስን መቆጣጠር ሳትችል ስትቀር ሞዴሬተሮች ናቸው መሰለኝ ሚዩት ያደረጉ። አቤኔ ማይክን ክፈተው ፕሊስ። ጎበዝ። መጽሐፍ ቅዱስ ላይ ምንም አይነት ስዕል የለም ስትለኝ ነበረ። እሺ መልካም። ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም? ስለ አይደሉም ብለኸኝ ነበር።
አይደሉም። ጎበዝ። እሺ ይሄ እጄ ላይ የምታየው መጽሐፍ ቅዱስ 66ቱ መጽሐፍ ነው። ይታያል ካሜራው ላይ። ይሄ መጽሐፍ ቅዱስ 66ቱ መጽሐፍ ነው። አዲስ መደበኛ ትርጉም የተባለው መጽሐፍ ነው። እዚህ ጋር የምስል ይታያል አቤኔ። ይሄ የምስል ነው እዚህ ጋር ያለው የመስቀል ስዕል። መጽሐፍ ቅዱስ ላይ ስዕል የለም አይደል አቤኔ? ስዕል የለም። ስዕል የለም። እንዴት ስዕል ይኖራል እንዴ? የለም። እስቲ ክፈተውና አንድ ስዕል አሳየኝ። እኔ ይሄ ምንድን ነው እዚህ ጋር? አንድ ስዕል ካለ ይሄ ምንድን ነው እዚህ ጋር ያለው? ያዝኩት ምንድን ነው? የዚህ መጽሐፍ ኮንሰፕት የተቀመጠበት እኮ ነው። የመስቀሉ ቃል እኮ ነው። ይሄ ስዕል ነው። የመስቀሉ ቃል ምሳሌ የተቀመጠበት ነው። የክርስቲያን የመስቀሉ ቃል ምሳሌ ከፊት የተቀመጠ ምሳሌ አይደለም እኮ አላልኩም አቤኔ። ተረጋጋ ቆይ እንጂ። ይሄ መጽሐፍ ቅዱስ ነው አይደል አቤኔ? ነው አይደል? መጽሐፍ ቅዱስ እና ባዶ መሆን አለበት። መጽሐፍ ቅዱስ ላይ ስዕል የለም አይደል? ጎበዝ። የለም። ስዕላት መጽሐፍ ቅዱስ አይደሉም አይደል? መጽሐፍ ቅዱስ አይደሉም። ኦኬ። እዚህ ጋር የምን ስዕል ይታያል? የመስቀል ስዕል። የመስቀል ስዕል። መስቀል። ይሄ የሚያዝኩት ምንድን ነው? መጽሐፍ ቅዱስ። መጽሐፍ ቅዱስ ላይ ስዕል የለም አይደል? ክፈተው እንጂ እንዴ! ቆዳውን እኮ ነው የምታሳየኝ። ክፈተው። ቃል ነው ያለው። ቃል የእግዚአብሔር ቃል አለበት ውስጡ። ትክክል ነው እንጂ አንድ ስዕል አታገኝም እኮ። አንድ ስዕል የለውም አይደል? መጽሐፍ ቅዱስ ምንም አይነት ስዕል አይሳልም አይደል? ዘግተህ ሳይሆን ክፈተውና። ታዲያ ከሌላው በምን ትለየዋለህ? ይህ መጽሐፍ ቅዱስ በምን ትለየዋለህ? የመስቀል ስዕል ስታይ ይሄ መጽሐፍ ቅዱስ ቃል ነው ትላለህ። ቁርአን ከሆነ ደግሞ የቁርአን ምስል አለው። ውስጡ ግን ምንም ስዕል የለውም። የኔ አባት የእግዚአብሔር ቃል ማለት ስዕላት መጽሐፍ አይደሉም አይደል? በቃ ተው፣ ችግር የለውም። ሌላውን ተው። ስዕላት መጽሐፍ አይደሉም ብለኸኛል አይደል? አይደሉም። አሁን ለምሳሌ ይሄ ራሱ ለሰዎች እንዲታይ ነው እንጂ መስቀል አድርግበት ምናምን አላለም መጽሐፍ ቅዱስ። መስቀል አድርግበት ብሏል አላለም። እዚህ ላይ ያለው ስዕል የምን ስዕል ነው አቤኔ? መጽሐፍ ቅዱስ ላይ ያለው ስዕል የምን ስዕል ነው? የመስቀል ስዕል። ኦኬ። ሮማውያኖች የሰሩት መስቀል ስዕል። ቆይ አቤኔ፣ አሁን በማስረጃ ነው ትመልስልኝ? ማንም አላለም። እግዚአብሔር ሳሉ ብሏል እንዴ? ይገርማል። ስለዚህ ማንም እየተነሳ የፈለገውን ይስላል ማለት ነው ከቨሩ ላይ። በጣም ይገርማል። እሺ ከየት አምጥታችሁ ሳላችሁት የመስቀሉን ስዕል? የመስቀል ስዕል ነው ብለኸኛል። ግን ቆይ ያመንክበትን ልጠይቅ። የመስቀል ስዕል ነው ብለኸኛል። ከየት አምጥታችሁ ሳላችሁት? ይሄ የመስቀል ስዕል ነው። መስቀል እንደዚህ ነው፣ ከስር 4 ማዕዘን ያለው፣ ከላይ እንደዚህ አይነት የሚያማምሩ ጌጦች አሉት ምናምን ነው ምናምን ብሎ የገለጠላችሁ የትኛው የመጽሐፍ ውስጥ ክፍል ነው? የቱ ጋር እንዲህ አይነት መስቀሉን ሳለ ብሎ ያለ እግዚአብሔር ቃል የለም። እኔ ጥያቄ መስቀሉን ሳለው አላለም። አልተዋላችሁም። የኔ ጥያቄ ኦርቶዶክስም ስላለች ፕሮቴስታንት ላይም ተስሏል። ለምንድን ነው የተሳለው? እንዲለይ ነው ከሌላው መጽሐፍ፣ ከልብ ወለድ መጽሐፍ እንዲለይ። አቤኒ ብራዘር አዳምጠኝ። ከየት አምጥታችሁ ሳላችሁት? ጥያቄ የመስቀል ስዕል ነው ያልከው የሆነ ስለ መስቀል እንደሆነ ስለተረዳ ነው። እንዲህ አይነት የመስቀልን ስዕል ከየት አምጥታችሁ ሳላችሁት? ጥያቄ እሱ ነው። የመጽሐፍ ቅዱስ ማስረጃ ስጠኝ። እሱን እንግዲህ የሳለው ሰውዬ ይገርመኛል። ራሱ የሳለበት ምክንያት ምንድን ነው ብዬ ሳስበው ምን እንደማስብ ታውቃለህ? ይሄ መጽሐፍ ቅዱስ ነው ብሎ እንዲቀበል ሰው ምሳሌ እንዲሆን ስሎት ነው እንጂ መጽሐፍ ቅዱስ ላይ የመላእክት ፎቶ አልተሳለም። የኢየሱስ ክርስቶስ ፎቶ አልተሳለም። የማን ፎቶ? አቤኒ ብራዘር ይበቃል። ከዚህ በላይ አንተን ጥያቄዎች ራሱ ጥፋት ነው። ባይሆን አንተ ያነሳቸውን ሀሳቦች በተወሰነ መልኩ እኔ ለመመለስ ልሞክር። እኔ አንተን ብቻ ጠያቂ አልሆንም። እሺ፣ ከዚህ በላይ አንተን መጠየቅ ጥፋት ነው የሚሆነው። ምክንያቱም መጽሐፍ ቅዱስ መሰረት የሌለውን ሰው በመጽሐፍ ቅዱስ ማስረጃ መጠየቅ አይችልም። ለምሳሌ አንድን የህገ መንግስትን አንቀጽና ቁጥር ከሸመደደ ጠበቃ እኩል አንድ ኖርማል የሆነ ሲሪዝን እንዲህ ነው የኛ ፍትሐ ብሔር ምናምን ማለት እንደማይችል ሁሉ ብዙ መጽሐፍ ቅዱስን የማያውቅም ሰው ደግሞ በመጽሐፍ ቅዱስ ማስረጃ እንዲህ ነው ተብሎ ሊጠየቅ አይገባም። ባጭሩ ያነሳቸው ነጥቦች በደንብ አድርጌ ያነሳቸው ሁላችሁም አዳምጡኝ። እሺ፣
ቅዱሳት ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ለሚለው ጥያቄ ቅድምም ነግሬያቸዋለሁ። ለዘላለም ዛሬ አይደለም ለዘላለም የትኛውም ፕሮቴስታንት ስዕላት መጽሐፍ ቅዱሳዊ አይደሉም የሚልን የመጽሐፍ ቅዱስ ማስረጃ ከመጽሐፍ ቅዱስ አውጥቶ ሊሰጠን አይችልም። የትኛውም ፕሮቴስታንት የትኛውም ለዘላለም ነው የምላችሁ። ፕሮቴስታንት የሚባል ቤተ እምነት እስካለበት ክፍለ ዘመን ድረስ እንግዲህ ወደፊትም የሚቀጥልም ከሆነ ማለት ነው እስካለበት ክፍለ ዘመን ድረስ የትኛውም ፕሮቴስታንት ከዘፍጥረት እስከ ዮሐንስ ራዕይ የትኛውንም ጥቅስ አንስቶ እንየው ስዕላት መጽሐፍ ቅዱስ አይደሉም ብሎ ሊያስረዳቸው አይችልም። ደጋግሜ እንዳልኩት ሁሉ ፕሮቴስታንት ወንድሞቻችን ስለ ስዕላት ሲጠየቁ የሚያነሷቸው ጥቅሶች ስለ ጣዖታት የሚናገሩ ናቸው። ምናልባት ሀሳባችን ሊያግዝ ይችላል ብለው ስለሚያስቡ የሚያነሷቸው ስለ ጣዖታት የሚናገሩ ጥቅሶችን ነው። ለምሳሌ ቅድም ያነሳ ነው ዘጸአት ምዕራፍ 20 ከቁጥር 4 ኦሪት ዘጸአት ምዕራፍ 20 ከቁጥር 4 ስትመለከቱ ክፍሉ ምን ይላል? በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውኃ ውስጥ ካለ የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ኦኬ ይህ ክፍል የሚናገረው ስለ ስዕላት ነው ወይ ስለ ጣዖታት? ጋይስ በጣም ግልጽ የሚናገረው ስለ ጣዖታት ነው። እሺ የኔ ተወዳጆች ስለ ጣዖታት ነው። አምላካችን እግዚአብሔር ከላይ ሲጀምር ክፍሉ እኔ ቀናተኛ አምላክ ከኔ በቀር ሌላ አምላክ እንዳታመልክ ይላል። ከኔ በቀር ሌላ አምላክ ምን እንዳታመልክ። ከዛ ይህ ሀሳብ ካለቀ በኋላ ደግሞ እኔ አምላክ እግዚአብሔር ቀናተኛ አምላክ ነኝ ይላል። ሰው ክፍሉ እየተናገረ ያለው ስለ ጣዖታት ነው። ሰዎች በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውኃ ውስጥ ካለው የማናቸውን ምሳሌ ቀርጸው ሊያመልኩ በእግዚአብሔርን ቦታ ደግሞ ሊተኩ አይገባም። በላይ በሰማይ ሲል ብዙ ፕሮቴስታንት ወንድሞቻችን በላይ በሰማይ እኮ ሲል እግዚአብሔርንም ይጨምራል፣ ቅዱሳን መላእክትንም ያካትታል፣ ቅዱሳን ሰዎችንም ያካትታል ይሉናል። ሁለት ነጥቦችን ሁለት ምሳሌዎችን አስቀምጫለሁ ለዚህ ሀሳብ። በላይ በሰማይ ሲል ጋይስ በላይ በሰማይ ሲል እግዚአብሔርንም ቅዱሳን መላእክቶችንም ቅዱሳን ሰዎችንም አያካትትም። በላይ በሰማይ ተብሎ የተጠቀሱት በሰማይ ላይ ያሉትን ሰራዊቶች ነው፣ የሰማይ ሰራዊት ተብሎ የሚጠሩትን። እንዴት? ምክንያቱም መላእክትን አትሳሉ ያለ እግዚአብሔር በዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስሩ አይልም። እኔ አምላካችሁ እግዚአብሔር ቀናተኛ አምላክ ነኝ፣ ከኔ በቀር ሌላ አምላክ አታምልኩ ያለ አምላካችን እግዚአብሔር ከእንደገና ደግሞ ሌላ ቦታ ላይ ደግሞ ሌላ አይነት ሀሳብ ደግሞ አይነግረንም። ዘጸአት ምዕራፍ 25 ስገዱላቸው ብሏል። ስራ አለው ግን ስገዱላቸው ብሏል። አቤኒ ወንድም ፕሊስ ተረጋግታ እስክጨርስ ለምን ተረጋግታ? ራስህን ማትቆጣጠር ከሆነ አቤኒ ይቅርታ አድርግልኝ፣ ራስህን ማትቆጣጠር ከሆነ እኔ ታች አስወርዳለሁ። እሺ አሁን አንተ ቅድም ስታወራ የምትናገረው ነገር በአጠቃላይ በእውቀት የተሞላ ወይ ደግሞ ለጆሮ የሚጥም ሆኖ አይደለም የሰማሁህ፣ ማድመጥ ስላለብኝ አንተ ነው የሰማሁህ ወንድሜ። ስለዚህ ተረጋጋ ብራዘር፣ ማይክን ሚውት አድርግ እሺ እስክጨርስ ድረስ። ልክ ስጨርስ የምታነሳቸውን ሀሳቦች ማንሳት ትችላለህ። እኔ እኮ አለው አንተም ሌሎቹም ኑ ብዬ እኮ ነው ላይቭ የከፈትኩት አለው እንዳታስብ። እሺ እንቀጥል። በላይ በሰማይ ሲል መላእክትን ምን አይልም አልኳችሁ ጋይስ? አያካትትም። የሚያካትት ቢሆን ኖሮ መላእክትን እንዳትስሉ በፍጹም ያለ አምላካችን እግዚአብሔር ዘጸአት ምዕራፍ 25 እዛው ምዕራፍ ላይ እዛው የተወሰኑ ምዕራፎችን አልፎ ምዕራፍ 25 ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስሩ አይልም ነበር። ስለዚህ 2 ኪሩቤል ከተቀጠቀጠ ወርቅ ስሩ ያለበት ሪዝን በላይ በሰማይ የሚለው ክፍል እግዚአብሔርንም ቅዱሳን መላእክትንም ቅዱሳን ሰዎችንም ስለማያካትት ነው። ሌላው ጥቅስ የማያስፈልገው በጣም ትንሽ በጣም ሲምፕል የሆነ ሪዝን ደግሞ ልስጣችሁ። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውኃ ውስጥ ካለው የማናቸውንም ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ሲል እዚህ ክፍል ላይ አሁንም በላይ በሰማይ የሚለው ላይ መላእክትን እናካትታለን እግዚአብሔርን እናካትታለን የምትሉ ፕሮቴስታንት ወንድሞች ፕሊስ ላይ ቀና ብለው ሰዎች ወደ ሰማይ ቀና ብለው ከሰማይ ላይ ተመልክተው ሊስሏቸው ሊቀርጿቸው የሚችሉ ነገሮች ግልጽ ስለሆኑ ቅድም ወንድማችን አቤኒን እንደጠየቀ ነው። በላይ በሰማይ ላይ እግዚአብሔር ልታዩ ትችላለህ? በፍጹም ሊያይ አይችልም። በላይ በሰማይ ላይ ቅዱሳን መላእክት ልትመለከት ትችላለህ? በፍጹም አልችልም ነው ያለው። በተመሳሳይ ሁሉም ሰው አይችልም። የትኛውም ሰው ተሰብስቦ ወደ ላይ ወደ ሰማይ አጋንጦ ቅዱሳን መላእክትን ሊመለከት አይችልም። አምላካችን እግዚአብሔር ሊመለከት አይችልም። ቅዱሳን የሆኑ ሰዎችን ነቢያት፣ ሐዋርያትን ሊመለከት አይችልም። ሰዎች ወደ ላይ ወደ ሰማይ ግን ቀና ባሉ ጊዜ ሊመለከቷቸው ኦብዘርቭ ሊያደርጓቸው የሚችሉ ነገሮች አሉ።
እነዛ ደግሞ ምንድን ናቸው? የሰማይ ሰራዊት ተብሎ የሚጠሩ ምንድን? ደመና፣ ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት። ከእነዚህ ውስጥ ያሉትን ስላችሁም ይሁን ቀርጻችሁ እንዳታመልኩ ብሏል አምላካችን እግዚአብሔር። ሰዎች ጣዖትን ለማምለክ በእግዚአብሔር ፈንታ ተክተው በወፍ ምስል ይሁን፣ በፀሐይ ምስል ይሁን፣ በጨረቃ ምስል ይሁን፣ በከዋክብት ምስል ይሁን፣ በዱር አራዊትም በቤት እንስሶችም ይሁን፣ በወንድም ይሁን በሴት አምሳልም ይሁን፣ በባህር ውስጥም ካሉት በአሳዎችም ምሳሌ ይሁን፣ በማናቸው ምሳሌ ቀርጸው የእግዚአብሔርን ቦታ ተክተው ጣዖት ለማምለክ የሚንደረደሩ ከሆነ አምላካችን እግዚአብሔር ሰዎች ጣዖትን እንዳያመልኩ አዟል። በየትኛው የመጽሐፍ ቅዱስ ክፍል? ዘጸአት ምዕራፍ 20 ላይ። ስለዚህ ቅዱሳት ስዕላት ጋር የሚገናኝ ነገር አይደለም። ስዕላት መጽሐፍ ቅዱሴ ናቸው ወይ? አዎ ናቸው፣ አዎ ናቸው። በነገራችን ለኦርቶዶክሳውያን ብዙ ፕሮቴስታንት የሆኑ ሰዎች ስዕላት መጽሐፍ አይደሉም ይሏቸዋል እንጂ በመጽሐፍ ቅዱሳቸው ላይ ስዕላትን ይዘው ነው የሚዘሩት። ስዕላት መጽሐፍ ቅዱስ አይደለም የሚላቸው ፕሮቴስታንት በአጠቃላይ መጽሐፍ ቅዱስ ላይ ስዕል አለው። የመስቀል ስዕል ማን ነው ሳል ያለው? ማስረጃ የለውም። ቅድም ወንድማችን አቤኔ ጋር እንዳያችሁት ማለት ነው። ከየት አምጥታችሁ ሳሉን የተባላችሁት? ማስረጃ የላቸውም። ነው አይዲያ። ነገር ግን መጽሐፍ ቅዱሳቸው ላይ ስዕል አለ። ኦኬ። ሁሉም ፕሮቴስታንት ይመጣና ስዕላት መጽሐፍ ቅዱስ አይደለም ይላቸዋል። መጽሐፍ ቅዱስ አይደለም ይላቸዋል። ግን መጽሐፍ ቅዱስ ላይ ግን መስቀል ስዕል አለ። ስዕላት መጽሐፍ ቅዱስ ናቸው ወይ? አዎ ናቸው። ተወዳጆች እንዴት አለን? በአምላካችን በእግዚአብሔር በቀጥታ የታዘዙ ትእዛዛት ስለሆኑ። እሺ ዘጸአት ምዕራፍ 25 ከቁጥር 18 የመጀመሪያ ጥቅስ አድርጋችሁ ሰዱት። 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል። ኪሩቤል ምንድን ናቸው? መላእክቶች። የእነዚህን መላእክት ስዕላት ቅርጾች እንዲቀረጹ ያዘዘው ማን ነው? አምላካችን እግዚአብሔር። ስለዚህ አምላካችን እግዚአብሔር ያዘዘው ነገር በአጠቃላይ አዎ መጽሐፍ ቅዱሴ ነው ተብሎ ይጠራል። ዝሙት መጽሐፍ ቅዱሴ ነው ወይ? አይደለም። ለምን? አምላካችን እግዚአብሔር እንዳትዘሙት እንዳታመነዝር ብሎ ሕግን ስለሰጠ። ስርቆት መጽሐፍ ቅዱሴ ነው ወይ? አይደለም። ለምን? አትስረቅ የሚል ትእዛዝን አምላካችን እግዚአብሔር ስለሰጠ። በተመሳሳይ እግዚአብሔር ይህን አድርጉ ብሎ ያዘዘው ደግሞ ነገር በአጠቃላይ መጽሐፍ ቅዱሴ ነው። ምንም ማንቆለባበስ አያስፈልገውም። ሌላ ጥቅስ እናንሳ። አንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 እንደዚህ ይላል። ኪሩቤልንም በውስጠኛው ቤት አኖራቸው፣ የኪሩቤልም ክንፎቻቸው ተዘርግተው ነበር። ይሰማል? የሰማችሁ በደንብ ተዘርግተው ነበር። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር። የሁለተኛውም ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበር። የሁለቱም ክንፎች በቤቱ መካከል እርስ በራሶቻቸው ምን ይሉ ነበር? ይነካኩ ነበር። ከዛ ኪሩቤልንም በወርቅ ለበጣቸው ይላል። ከዛ ቁጥር 29 በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው መቅደስ በቤቱ ግንብ ሁሉ ዙሪያ በውስጥ ብቻ ነው ወይ? አይደለም። በጣም ይደንቃል። በውስጥና በውጭ በውስጥና በውጭ የኪሩቤል ስዕላት እንደተሳሉ ክፍሉ ይናገራል። ቁጥር 27 ላይ እንደተጠቀሰው ክንፎቻቸው ከአንደኛው ግንብ ጥግ እስከ ሌላኛው ግንብ ጥግ እንዲደርስ ተደርገው እንደተሳሉ ይናገራል። ስለዚህ ስዕላት መጽሐፍ ቅዱሳዊ ናቸው ወይ ሲባል የትኛው በመጽሐፍ ቅዱስ አምናለሁ የሚል ሰው ማለት ያለበት አዎ ናቸው። ምናልባት አጠቃቀሙ ላይ ግን ምናልባት ይሄን ጉዳይ ትንሽ ከመጽሐፍ ቅዱስ እውነት የራቀ ሊሆን ይችላል ምናምን ማለት ይችላል። ጥያቄው ግን መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ጋይስ ፕሮቴስታንት ሆንክም አልሆንክም፣ ጴንጤኮስታል ሆንክም አልሆንክም መልስ አዎ ናቸው ነው መሆን ያለበት። ምክንያቱም ከዛ ውጭ መጽሐፍ ቅዱስ ምንም የሚናገሩ ሀሳብ ስለሌለ ማለት ነው። አይደሉም ካለ የዛ ሰው ሀሳብ ነው። መጽሐፍ ቅዱስ ማስረጃ አምጦት ብትሉት ምንም አይነት ማስረጃ አይሰጠው። ለምን? የራሱ ሀሳብ ስለሆነ። ኦኬ እንቀጥል። ማን አይቶ ሳላቸው? ቅድም አቤኔ ያነሳው ትልቁ ጥያቄ ነው። ደግሜ ልመልስ። ማን አይቶ ሳላቸው? በቤተ ክርስቲያን ውስጥ የሚካኤል ስዕል ይባላል። እንደውም ምን አለን አቤኔ? ጥቁር ሰውዬ ረግጦ ስዕል ተስሏል። ማን አይቶ ነው የሳለው? የኢየሱስ ክርስቶስ ስዕል ይባላል። ማን አይቶ ሳለን? የድንግል ማርያም ስዕል ይባላል። ማን አይቶ ሳለን? የቅዱሳን የነ ጴጥሮስ፣ የነ ጳውሎስ፣ የነ ዮሐንስ፣ የነ ማርቆስ፣ የነ ሉቃስ የእነሱ ሁሉ ስዕላት ይሳላሉ። ማን አይቶ ሳለ? ማንም። ስዕላት ገላጮች ናቸው። በመጽሐፍ ቅዱስ ላይ የተቀመጠው ሀሳብ ገላጭ ሆኖ ይብራሩባቸዋል እንጂ ይቀመጡባቸዋል እንጂ እገሌ አይቶ ሳለ የሚል የለም። ለምሳሌ የኪሩቤል ስዕላት ተስለዋል። እስኪ ለምሳሌ ቆይ አቤኔ ማይክን ክፈተው። የኪሩቤል ስዕላት ለምሳሌ ተስለዋል ወይስ አልተሳሉም? በስዕል አይቻለሁ መሰለኛ።
ቆይ አይደለም። አሁን እኔ መጽሐፍ ቅዱስ ላይ ነው ያልኩ። መጽሐፍ ቅዱስ ላይ የኪሩቤል ስዕላት ተስለዋል ወይስ አልተሳሉ? በቅርጽ ተሰርቷል። በቅርጽ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል የዘንባባ ዛፍ የፈነደ አበባ ምስልንም ቀረጸ ይላል። በቤቱ ግንብ ላይ ኦኬ፣ ምስላቸው ተስሏል ማለት ነው አይደለ? እሺ፣ ተስሏል ወይስ አልተሳለም? አቤኔ እሺ ሳይሆን ተስሏል ወይስ አልተሳለም? ተስሏል። ግን ያው ሳል አለ ተስለዋል። ቴንክ ዩ ሳላቸው ቀረጽና አስቀምጣለሁ ግን ስለሌለት አላለም። ቆይ እናንተ ኦርቶዶክሳውያን ሚካኤል ጥቁር ሰውዬ ረግጦ ምናምን 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 የሚሉ በጣም የሚደንቁ አማርኞችን ተጠቅመ ነበር። የኔ ጥያቄ የኪሩቤል መላእክት ስዕላት ተስለዋል ብለኸኛል። ከየት አይቶ ሳላቸው? ከየት አይቶ እንደሳላቸው ማስረጃ ስጠኝ እስቲ። አዞት ያው ሰርቷል። ምስል አልሰጠውም። ስገድለት ግን አላለም። እኔ ስገድላቸው አላለም። አምልካቸው አላለም። አቤን ያረባክ እንደው የእግዚአብሔር አገልጋዮች ናቸው። ጥያቄ እኔ አንተ እንደጠየቅከው ጥያቄ እኮ ነው የጠየቅኩህ እኮ። ከየት አይቶ ሳለ? ሚካኤል ጥቁር ሰውዬ ረግጦ ሳለ አልከን። እሺ አለ። የኢየሱስ ክርስቶስን ስዕል ስላላችሁ የማርያምን ስዕል ስላላችሁ ከየት አይታችሁ ሳላችሁ ነው ጥያቄ። በተመሳሳይ በመጽሐፍ ቅዱስ ላይ የኪሩቤል መላእክት ስዕላት ተስለዋል ወይስ አልተሳሉም ስል አዎ ተስለዋል አልከኝ። ከየት አይቶ ሳላቸው ነው ጥያቄ። አሁን ከየት አይቶ እንደሳላቸው ንገረኝ። በል አምጣ ማስረጃ። እሱን እኮ አንተ ነው የተናገርከው። እኔ አሁን ማን እንደሰጠው ራሴ የሳለውን አላ አሁን እንደፈራሁት ሰው ከሰው ሊጋጭ ነው ትላለህ። አቤኔ የኔ አባት ምን አለ መሰለህ? የኔ አባት ስላለው ክንፎቹን እንደዚህ ነገረው። እኔ አሁን ከየት አይቶ ሳላቸው? አየህ መጽሐፍ ቅዱስ ላይ የኪሩቤል ስዕላት እንደተሳሉ እኮ ተማመንን። አዎ በቃ ኦልሬዲ መጽሐፍ ቅዱስ ላይ አለ። የኔ ጥያቄ ከየት አይቶ ሳላቸው? አቤኔ እስቲ ንገረኝ። በቃ ምን እነግርሃለሁ? አንተ ንገረኝ እንጂ በመጽሐፍ ቅዱስ ተስለዋል ያልከኝ እኮ አንተ ነህ። ከየት አይቶ ሳላቸው ነው ጥያቄ። አንተ መልስልኝ። እኔ አላቅም። አልተሳሉም እንዴ? ተስለዋል። እኔ ግን ከየት አይቶ እንደሳላቸው አላቅም። ከየት አይቶ እንደተሳሉ አንተ ንገረኝ በመጽሐፍ ቅዱስ ማስረጃ። እኔም አላቅም ግን ተስለዋል። አቤኔ አሁን ገና የአዋቂ ሰው መልስ መለስክ። አላቅም። አየህ ሰው የማያውቀውን ነገር መፈትፈት የለበትም። የማታውቀውን ነገር እንደዚህ አላቅም ብለን ስናልፈው አሪፍ ነው። በቃ አታውቅም፣ ጥሩ ነው የመጣው ነገር። ግን ይሄን ሀሳብ ሁላችሁ ባይምሯችሁ የያዙት። ብዙ ጊዜ ፕሮቴስታንት የሆኑ ሰዎች ፕሮቴስታንት የሆናችሁ እህቶች ወንድሞችም ጭምር ጥያቄዎችን ስታነሱ በተመሳሳይ በራሳችሁ በኩል አትመለከቱትም ይመስለኛል። ለምሳሌ የሚካኤልን ስዕል ከየት አምጥታችሁ ሳላችሁት? የገብርኤልን ስዕል ከየት አምጥታችሁ ሳላችሁት? የኢየሱስ ክርስቶስን ምስል ከየት አምጥታችሁ ሳላችሁት ብላችሁ ከመጠየቃችሁ በፊት የመጀመሪያው የሆነ መጽሐፍ ቅዱስ ላይ በደንብ ሰርች ማድረግ ያለባችሁ የኪሩቤልን ስዕላት ሲሳሉ ከየት አምጥቶ ሳላቸው ነው መሆን ያለበት ቀዳሚው ነገር። ኦኬ ሶ መጽሐፍ ቅዱሳችንን ስንገልጥ ዘጸአት ምዕራፍ 5ን ብታነሱ፣ አንደኛ ነገሥት ምዕራፍ 6ን ብታነሱ፣ ሌሎችንም የመጽሐፍ ቅዱስ ጥቅሶችን በአጠቃላይ ብታነሱ በመጽሐፍ ቅዱስ ላይ የትኛውን ቦታ ላይ የኪሩቤል መላእክት ስዕላት ሰዎች እያዩቸው እንደሳሉ የሚናገር የመጽሐፍ ቅዱስ ማስረጃ የለም። ኦኬ የኪሩቤል ስዕላትንም የሳለው ሰው ኪሩቤል መላእክት ተገልጠውለት አይደለም የሳላቸው። እስቲ አንዴ ትንሽ ወደፊት ሆኖ ብሎ አይደለም የሳለው። እስቲ ትንሽ ደግሞ በግራ በኩል ያለውን ገጽታ እንደው ትንሽ ሰው ግር እንዳይለው አላለም። ክንፎቻችሁን ደግሞ ሲያንዴ በደንብ አድርጋችሁ ዘርጉልኝና ሲያንዴ ልሳሉ አላለም። ተገልጠውለት ኪሩቤል መላእክት ሳለ የሚል ሀሳብ በመጽሐፍ ቅዱስ ላይ የለም። ይልቁኑ ገላጭ ስዕላት ገላጮች ስለሆኑ የኪሩቤል መላእክትን ክንፎች አድርጎ ሳለላቸው። ክንፎቹ ምን ስለሆኑ? ገላጮች ስለሆኑ። ሁላችሁ በደንብ አድርጋችሁ ያዙ። ገላጮች ስለሆኑ ክንፎችን አድርጎ ሳለላቸው። የኪሩቤል መላእክትን ሳል ተባለ። የኪሩቤል መላእክት እንደሆኑ ደግሞ ገላጭ ሆኑ ዘንድ በአራት እንስሳት ምስል አድርጎ ክንፍን አደረገላቸው። ምን እንደሆኑ ለማጠየቅ፣ መላእክት እንደሆኑ ለማጠየቅ። በተመሳሳይ በቤተ ክርስቲያናችን ውስጥ ለምሳሌ ቅድም አቤኔ ያለው ቃል በጣም ስለደነቀኝ ሚካኤል ጥቁር ሰውዬ ረግጦ ስዕል ስስሉ ከየት አምጥታችሁ ሰራችሁት? ኦኬ ያንን ስዕል አሁን ሚካኤል ተገልጦለት የሆነ ሳሊ ከዛ በኋላ የሆነን ዘንዶ ረግጦ ምናምን አይደለም የተሳለው። በራእይ መጽሐፍ ላይ ሚካኤልና መላእክቱ ዘንዶን ተዋጉት፣
ዘንዶም ደግሞ አልቻላቸውም፣ አሸነፉትም። ኦኬ አሸነፉትም የሚለውን ሐሳብ መጽሐፍ ቅዱስ ላይ ያለውን ክፍል ቅዱስ ቤተክርስቲያናችን ገላጭ በሆነ ስለ ሐሳብ ታስቀምጠዋለች። ራሱ ራእይ ላይ ያለውን ማለት ነው። ሚካኤልና መላእክቱ ዘንዶን እንደወጉት ዘንዶም እንዳልቻላቸው እንዳሸነፉትም ስለ በሆነ ገላጭነት ቤተክርስቲያናችን ታስቀምጣለች እንጂ ሚካኤልን አይተን የሳልን የሚል አስተምሮ የለም። ይሄ ነው ሚካኤል። እንደ ፎቶግራፍ ስዕላት የፎቶግራፍ በነገራችን ላይ አገልግሎት የላቸው። ይሄ ሚካኤል ነው ታዩታላችሁ። አለባበሱ ራሱ ጸጉሩ እንደዚህ ራሱ ነው የሚል አስተምሮ የለም። ጌታችን ኢየሱስ ክርስቶስም ይሳላል። ለምሳሌ በዮርዳኖስ ወንዝ በዮሐንስ እጅ ይቅርታ እንደተጠመቀ በቤተ ክርስቲያናችን ይሳላል። ክርስቶስ ኢየሱስን ግን በዛን ሰዓት አንድ ሰው ልክ ሲጠመቅ ቁጭ ብሎ እያየው ስሎታል እና ይኸው ከክፍለ ዘመናት ተሸጋግሮ ወገኖቼ እኛ ጋር ደረሰ ብለን እኛ አንሰክስም። የለም እንደዚህ የሚባል ነገር የለም። ይልቁኑ በመጽሐፍ ቅዱስ ላይ ያለውን ሐሳብ አያችሁ። በመጽሐፍ ቅዱሳችን ላይ የተቀመጠውን ሐሳብ ቅዱስ ቤተክርስቲያናችን ገላጭ አድርጋ ታስቀምጧለች። ክርስቶስ በዮሐንስ እጅ እንደተጠመቀ መጽሐፍ ቅዱስ ይናገራል። ያንኑ ሐሳብ ቅዱስ ቤተክርስቲያናችን ስለ በሆነ መግለጫ ታስቀምጧለች። ስለ በሆነ መግለጫ ቀለማት በራሱ ትርጉም አላቸው። ብዙ ጊዜ ለምሳሌ ጥንተ ጠላታችን ዲያብሎስ ጥቁር ሆኖ የሚሳለው አፍሪካንን ለማጠየቅ ነው የሚሉ ዘረኞች አሉ። በፍጹም ጸልመትን ለማጠየቅ በቀኙ የሚቆሙት ለምሳሌ ዳግም መዝሙር ላይ የተቀመጠው ሐሳብ በቤተክርስቲያናችን ጉልላት ላይ አቤኔን ይጋብዛለሁ። አንድ ቀን ይዤ እሄዳለሁ። በቤተክርስቲያናችን ጉልላት ላይ በመዝሙር ላይ የተቀመጠው ጥቅስ ባጭሯል። እግዚአብሔር ከጽዮን በገሃድ ይመጣል፣ አምላካችን እግዚአብሔር ዝም አይልም፣ በፊቱ እሳት ይነዳል። እናንተ ጻድቃን ኑ የአባቴን መንግስት ውረሱ የሚል የሕይወት እሳት፣ እናንተ ኃጥአን ከፊቴ ውገዱ የሚል የሚባላ እሳት በፊቱ ምን ይላል? ይነዳል። ጻድቃንን በቀኙ በፍየሎችን ደግሞ ኃጥአንን ደግሞ በግራ ያቆማል። እነዚህ ኃጥአን በግራው ይቆማሉ የተባሉ ጽልመት ይለብሳሉ ተብሎ የተጠቀሰውን የመጽሐፍ ቅዱስን ሐሳብ ቅዱስ ቤተክርስቲያናችን ጥቁር ልብሳ ትስላቸዋለች። እነገሌ ናቸው ግን አይደለም፣ ገላጭ ነው። ኦኬ በመጽሐፍ ቅዱስ ላይ የተቀመጠው ሐሳብ ገላጭ ነው። ለመሆኑ ለምንድን ነው ስዕላት የሚሳሉት ካልን ስዕላት ቋንቋዎች ናቸው። ቅድም አቤኔ ሳነሳው ነበረ። ቋንቋ በሶስት ይከፈላል። አንደኛው ሊተራል ላንጉጅ ነው፣ ሁለተኛው የምልክት ቋንቋ ነው፣ ሶስተኛው ስዕላዊ ቋንቋ ነው። በሊተራል ላንጉጅ ቤተክርስቲያናችን ወንጌልን ሰብካለች፣ ልክ እኔ እናንተ በምናወራበት መልኩ ማለት ነው። በዚህ አይነት መልኩ የክርስቶስ ኢየሱስ ወንጌል ይሰበካል። ሁለተኛው በምልክት ቋንቋ ነው። እኛ ኦርቶዶክሳውያን ለምሳሌ ለመስቀል በዓል ተመልክተ ከሆነ በአደባባይ ላይ ወደ 6000 ወደ 7000 የሚጠጉ የሰንበት ተማሪዎች በአጠቃላይ ወጥተው እግዚአብሔርን ሲያመሰግኑ በዝማሬ ነጭ ለብሰው ነው የሚወጡት። ከቁጥራችን ብዛት አንጻር እኛ ለምን ነው ብዙ ነን ምናምን ለማለት ለምን ሬንጀር ለብሰን አንወጣም? ለምን ተሰልፈን ሬንጀር ለብሰን ምናምን እያለ ለምን አናልፍም? ኦኬ አሁን ቲያትር የማሳየት ዓላማ አይደለም ያለን ማለት ነው። በምልክት ግን መስበክ የፈለግነው ነገር አለ። ካለበበሳችን ጭምር ነጭ ለብሰን ነው የምንወጣው። ነጭ የምንለብሰው ሌላ የሚያምር ልብስ ጠፍቶ አይደለም። ክርስቶስ ኢየሱስ የማይሞቱ አምላክ ሞትን ሞቶ ከጨለማ ወደሚደነቅ ብርሃን እንዳሸጋገረን ስናጠይቅ ነጭ ለብሰን እንወጣለን። ነጭ የምንለብስበት ምክንያቱ ትልቁ ሪዝን ያ ነው። ስናሸበሽብ ስናጨበጭብ ትርጉም አለው። ክርስቶስ ኢየሱስ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን እንደተቀበለ ሊወርቁ ያሉትን የሚገመግሙትን የሚደግፋቸው አምላክ ጌታችን ኢየሱስ በፈሪሳውያን እጅ ወዲና ወዲያ እያረቡ እያገፉ እያንገላቱ እየገፈተሩ እንደወሰዱት እያሰብን እናሸበሽባለን። በጥፊ መጽፋቱን እያሰብን እናጨበጭባለን። በዝማሪያችን እንኳ ሳይቀር ከሕማሙ ጋር እንተባበራለን። እኛ ቸርች ውስጥ ይሄ ዝም ብሎ ጭፈራ የለም። ለኢየሱስ ብለን የምናቀርበው ባህላዊ የመጣንበት ያደግንበትን ጭፈራ የምንጨፍርበት ምንም አይነት ሪዝን የለም። ምክንያቱም ገላትያ ላይ የስጋ ፍሬዎች አንዱ ጭፈራ ስለሆነ አንጨፍርም፣ ሰይጣን የጭፈራን ጊዜ ስለሚጸየፍ። ነገር ግን በምልክት ግን እንሰብካለን። ክርስቶስ ስለኛ ሕማምን እንደተቀበለ፣ ክርስቶስ ስለኛ በጥፊ እንደተጸፋ ምልክት በሆነ ቋንቋ እንሰብካለን። ሌላው በቤተክርስቲያናችን ጉልላት ምን አለ ተወዳጆች? መስቀል ምልክት፣ በምልክት መስበክ ማለት ነው። ሌላው ስዕላዊ ቋንቋ ነው። በስዕላዊ ቋንቋ ምን እንሰብካለን? ቅድም እንዳልኩት መስማት የማይችል ሰው ማየት ብቻ ኦብዘርቭ ማድረግ ብቻ መመልከት ብቻ የሚችልን ሰው ወደ ፕሮቴስታንት አዳራሽ ብትወስዱት ምንድነው ሊመለከት የሚችለው? የኔ ተወዳጆች ምናልባት ስሪፒስ ለብሶ ማይክ ይዞ የሆኑ ሰዎችን እየነካ የሚጥልን ሰው ሊመለከት ይችላል። ምናልባት መሬት ላይ የሚንከባለሉ ሰዎች ሊመለከት ይችላል። ወይ ደግሞ አምልኮ ላይ ዝማሬ ላይ ሰዎች በደስታ እየዘለሉ ምናምን
በቃ የሆነ የደስታ ገጽ እየተመለከተባቸው ሲዘሉ ምናምን ሊመለከት ይችላል። ሌላ ግን የመጽሐፍ ቅዱስን ሀሳብ አንድም የሚያብራራለትን ነገር ተመልክቶ አይወጣም። ይሄንኑ ሰው ራሱ ደግሞ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትወስዱት ስዕሌ በሆነ መግለጫ ቅድስት ቤተክርስቲያን የመጽሐፍ ቅዱስን ሀሳብ ትሰብክለታለች። ስዕላትም ጭምር ቋንቋዎች ስለሆኑ በዚህ አጋጣሚ በትምህርት ካርኩለም ህፃናት በመዋለ ህፃናት ውስጥ ስዕሌ በሆነ ቋንቋ እንዲማሩ የሚደረገው ለዛ ነው። ከሶስቱም ቋንቋዎች ቀለል ባለመልኩ የሰዎችን አእምሮ የሚገዛው ስዕላዊ የሆነ ቋንቋ ስለሆነ ህፃናት ሁሉ ሳይቀር በትምህርት በዘመናዊ ካርኩለም ትምህርታቸው እንኳን ሳይቀር ስዕሌ በሆነ ቋንቋ ይማራሉ። ኤ ፎር አፕል መሆኑን APPLE የሚለው ከመቀመጡ በፊት ስዕል ይቀመጥላቸዋል። ኤ ፎር አፕል እንደሆነ ይረዳሉ። የአፕል ስላለ ሲ ፎር ካት መሆኑን ለማጠየቅ ከሲ ፊደል አጠገብ የድመት ስዕል ይሳላል። አያችሁ፣ ከሲ ፊደል አጠገብ የድመት ስዕል ቀለል ባለ መልኩ ሲ ፎር ካት እንደሆነ ይረዳሉ። ኦኬ፣ ዲ ፎር ዶግ እንደሆነ ለመረዳት ከዲ ስዕል አጠገብ የውሻ ስዕል ይሳልላቸዋል። ዲ ፎር ዶግ እንደሆነ ይረዳሉ። ስዕላዊ ቋንቋ ራሱን የቻለ በጣም ፓወርፉል የሆነ ቋንቋ ነው። በጣም ፓወርፉል የሆነ ቋንቋ ቤተክርስቲያናችንም ስዕሌ በሆነ ገላጭነት ስዕሌ በሆነ ምን አልኳችሁ? በደንብ ይደመጥ። ስዕላዊ በሆነ ገላጭነት የክርስቶስ ኢየሱስን ወንጌል ትሰብካለች። ለምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ መጽሐፍ ቅዱስ ይናገራል። ያንኑ ሀሳብ ስዕሌ በሆነ ገላጭነት ይቀመጣል። ክርስቶስ በተወለደ ጊዜ መልኩ እንደዚህ ነበረ። ይገርማቸዋል። የበረቱ ደግሞ አቀማመጥ እንደዚህ ነበረ። ይሄ የፎቶግራፍ አይነት አገልግሎት ቤተክርስቲያናችን አትሰጥም። ኢየሱስ ክርስቶስ መልኩ ይሄን ይመስል ነበር የሚል አስተምሮ የላትም ቤተክርስቲያናችን። ገላጮች ናቸው። ከስዕላቱ ስር ምን ትመለከታላችሁ? ክርስቶስ በቤተልሔም ግርግም እንደተወለደ፣ እሺ፣ በዮርዳኖስ ወንዝ እንደተጠመቀ፣ አያችሁ፣ በዮሐንስ እጅ እንደተጠመቀ የሚናገር ገላጭ ሆነ ስዕልን ይመለከታል። ገላጭ በሆነ መልኩ ቅዱስ ቤተክርስቲያን ለዚህ ሰው ወንጌልን ትሰብክለታለች። መጽሐፍ ቅዱስ ላይ የተቀመጠውን ሀሳብ ነው በነገራችን ላይ ስዕላዊ በሆነ መልኩ የሚቀመጥ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የማይሞቱ አምላክ እርሱ ስለኛ ኃጢአት ስለኛ በደል እንደሞተ በቀራንዮ መስቀል ተሰቅሎ ስጋውን እንደቆረሰ ደሙን እንዳፈሰሰ ነውራችን ይከልል ዘንድ እርቃኑን እንደተሰቀለ መጽሐፍ ቅዱስ ይናገራል። ያንኑ ሀሳብ ቅዱስ ቤተክርስቲያናችን ስዕላዊ በሆነ መግለጫ ታስቀምጣለች። ለምን? ስዕላት ራሳቸውን የቻሉ ምኖች ስለሆኑ ቋንቋዎች ስለሆኑ ታስቀምጣለች እንጂ ይሄ ኢየሱስ ክርስቶስ ነው። ይገርማችኋል፣ በተሰቀለ ጊዜ መልኩ ኤግዛክት ይሄን ነበር የሚመስለው የሚል ትምህርት የለንም። በተመሳሳይ አለፍ እንበልና ደግሞ የሐዋርያት ሥራን ገልጣችሁ አንብቡ። የሐዋርያት ሥራ ላይ እስጢፋኖስ በድንጋይ ስለ ክርስቶስ እንደተወገረ ሰማዕትነት እንደተቀበለ ይናገራል። ይህንኑ ራሱ ቅዱስ ቤተክርስቲያናችን ገላጭ የሆነ መልኩ ታስቀምጣለች። እስጢፋኖስ በድንጋይ ተወግሮ ሰማዕትነትን እንደተቀበለ የሚናገር ገላጭ የሆነ ስዕል ይቀመጣል በቤተክርስቲያናችን። ዓላማው ምን ስለሆነ? የመጽሐፍ ቅዱሱን ሀሳብ ስዕላዊ በሆነ ገላጭነት ማሳየት። ስለዚህ ይሄ መስማት የማይችል ሰው ማየት ብቻ የሚችል ሰው ቤተክርስቲያናችን ስዕላዊ በሆነ ቋንቋ መጽሐፍ ቅዱስን ታስተምረዋለች ማለት ነው። አያችሁ፣ ገላጭ በሆነ መልኩ እስጢፋኖስ ስለ ክርስቶስ ሰማዕትነትን እንደተቀበለ ከስዕሉ ስር ይጻፋል። ጳውሎስ በሰይፍ እንደተቀላ ገላጭ የሆኑ ስዕላት አሉ በቤተክርስቲያናችን በሐዋርያት ሥራ ላይ ራሳቸው የተቀመጡት። ሚካኤልና መላእክቱ ራእይ ላይ ደግሞ አለፍ ስንል ዘንዶውን ተዋግተው እንዳሸነፉት ዘንዶ ይሳላል። አንድ ፕሮቴስታንት ከዚህ ቀደም ብያቸዋለሁ። እንደው አንዳንድ ጊዜ ገርመኛል። እኔ ዘንዶ እንዴት ይሳላል? ዘንዶ በቤተ መቅደሳቸው ጋይስ ቦታ ተሰጥቶት አይደለም እንዴ? በመጽሐፍ ቅዱስ ላይ የተቀመጠው ሀሳብ ነው የተቀመጠው። በመጽሐፍ ቅዱስ ላይ የዘንዶ ስም የተጠራው የሰይጣን ስም የተጠራው ልናመልከው አይደለም፣ ልናኮፍሰው ከፍ ከፍ ልናደርገው አይደለም። ይልቁኑ በክርስቶስ ኢየሱስ ስም የተዋረደ መሆኑን ልናጠይቅ እንጂ የተዋረደ መሆኑን ልናጠይቅ። እዚህ በራእይ መጽሐፍ ላይ ሚካኤልና መላእክቱ ዘንዶን ምን አሉት ይላል? ዘንዶን ተዋጉት። ዘንዶ ምን አላላቸውም? አልቻላቸውም። ሚካኤልና መላእክቱም ዘንዶን አሸነፉት። በራእይ ላይ የተቀመጠው የሀሳብ ራሱ በስዕላዊ ገላጭነት ቤተክርስቲያናችን ወንጌል ትሰብክበታለች። በመጽሐፍ ከዘፍጥረት እስከ ዮሐንስ ራእይ ያለው ሀሳብ በአጠቃላይ በቤተክርስቲያናችን ውስጥ ታገኙታላችሁ። ኤልያስ ሲያርግ ጨርቁን ለኤልያስ እንደጣለለት በኤልሳም ላይ ደግሞ የኤልያስ መንፈስ 2 እጥፍ ሆኖ እንዳደረበት ስለ የሆነ ገላጭነት ቤተክርስቲያናችን ታስቀምጣለች። ኤልያስና ኤልሳ ይገርማቸዋል፣ መልካቸው እንደዚህ ነበረ።
ጸጉራቸው እንደዚህ ሆነ፣ ጺማቸው እንደዚህ ሆነ፣ አለባበሳቸው ራሱ በጣም ይገርማችሁ የሚወዱት ልብስ ይሄ ነበረ፣ ፎቶቸው ይሄ ነው እያለች አይደለም ቤተክርስቲያናችን። በመጽሐፍ ቅዱስ ላይ የተቀመጠውን ሀሳብ ግን ይብራራበታል። በምን? ስዕላዊ በሆነ ገላጭነት። ስለዚህ ለዚህም ሰው ሳይቀር ቤተክርስቲያናችን ስዕላዊ በሆነ ገላጭነት የክርስቶስ ኢየሱስን ወንጌል ትሰብክለታለች። አጭርና ግልጽ፣ አጭርና ግልጽ። ስለዚህ ስዕላት መጽሐፍ ቅዱሴ ናቸው ወይ? አዎ መጽሐፍ ቅዱሴ ናቸው። በቤተክርስቲያናችን ስዕላትን ለምን ዓላማ ነው የምንገለገለው? የክርስቶስ ኢየሱስን ወንጌል ለመስበክ። አጭርና ግልጽ። ሌላው ወደ ቀጣዩ ጥያቄ ሰሪ በፊት በትንሹም ቢሆን ስለተነሳ ላንሳላችሁ። ስለ ዝክር ወንድማችን አቢኔ አንስተ ነበረ። ዝክር መጽሐፍ ቅዱስ የሆነ ተግባር እንደሆነ ስንቶቻችሁ ታውቃላችሁ? ዝክር ስትዘክሩ፣ በቅዱሳን ስም ስታበሉ፣ ስታጠጡ፣ አንዳንድ ጊዜ አንዳንድ ሰዎች የምታደርጉት ልምምድ ከመጽሐፍ ቅዱስ ውጭ እንደሆነ የሆነ ነገር ሊሏችሁ ይፈልጋሉ። ነገር ግን ክርስቲያኖች ደስ ይበላችሁ፣ ደስ ይበላችሁ። በቃ የምታደርጉት ነገር በአጠቃላይ መጽሐፍ ቅዱሴ ነው። አቤኒ ዝክር መጽሐፍ ቅዱሴ ነው አይደለ? ይቅርታ ፈለገ። እኔ አሁን ዝክር የተናገርኩት በመላእክት ስም የሚዘከር ዝክር አለና ይሄ ትክክል ነው ወይ? ሁለተኛ ለቅዱሳን ስዕላት እኔ ስዕሉ ችግር የለብኝም፣ ግን ሰዎች ለዚህ ስዕል ወድቀው ይሰግዳሉ፣ ይለምናሉ እና ይሰዋሉ። ይሄ ትክክል ነው ወይ ነው እንጂ የስዕሉ ችግር የለውም። አሁን በስዕላቱ ራሱ ችግር የለብኝም ወደ ማለት መሸጋገር ራሱ አንድ እርምጃ ነው። አቤኔ ጌታ ይባርክ፣ እንመጣበታለን። ስለ ዝክር መጽሐፍ ቅዱሳዊ እንዳልሆነ የሚናገር የመጽሐፍ ቅዱስ ማስረጃ አለ? ባጭሩ አሁን ለእኔ በጣም ስለምቸኩል ሳታንዛዛ አለ ወይስ የለ ማስረጃ? ዝክር መጽሐፍ ቅዱስ እንዳልሆነ የሚናገር አቤኒ ቶሎ በል ፕሊስ፣ ታይም አትግደል። ባጭሩ ዝክር መጽሐፍ ቅዱስ እንዳልሆነ የሚናገር የመጽሐፍ ቅዱስ ማስረጃ አለ ወይስ የለም? ዝክር እኔ እስከማውቀው ድረስ ለአምላካችን ብቻ እንጂ ለመላእክት ጌታ ኢየሱስ። እሺ በአምላክ በእግዚአብሔር ስምም ዘክር የሚል የመጽሐፍ ቅዱስ ማስረጃ ስጠኝ እስቲ። እንድናመልከው እንድንሰግድለት ዝክር አይደለም በጭንቅላታችን ተዘቅዝቀን ብናመልከው ያንስበታል። እሱ እኔ በጭንቅላታ ተዘቅዝቀን እሱ ችግር የለው። እኔ አሁን የጠየቅኩ በእግዚአብሔር ስም የዝክር ዘክሩ የሚል ማስረጃ ከመጽሐፍ እንግዲህ አሁን ፕሮቴስታንቶች ብዙ ጊዜ ከምትናገሯቸው ንግግሮች ውስጥ አንዱ ምንድነው? ከመጽሐፍ ቅዱስ ውጭ ምንም አይነት ነገር እንደማታደርጉ ነው። በመጽሐፍ ቅዱስ ማስረጃ ነገሮችን እንደምታምኑ፣ በመጽሐፍ ቅዱስ ማስረጃ ላይ ተመርኩሳችሁ ብዙ ነገሮችን እንደምታደርጉ ነው። ሰው አቤኒ እኔ አሁን ጥያቄ በመጽሐፍ ቅዱስ ላይ ለእግዚአብሔርም ቢሆን ዘክሩ የሚል ካለ ስጠኝ። አንድ ለእግዚአብሔር የሚለውን ደግሞ ለጊዜው ከሌለ ዝክር መጽሐፍ ቅዱስ እንዳልሆነ በቅዱሳን ስም፣ በቅዱሳን መላእክት፣ በቅዱሳን ሰዎች በእነሱ ስም ዝክርን መዘከር፣ የተራበን ማብላት፣ የተጠማን ማጠጣት መጽሐፍ ቅዱስ እንዳልሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ከሁለት አንዱ መርጣ አቤኒ ማስረጃ መጽሐፍ ቅዱስ ላይ ምን ሌላውጣ? እሺ ማስረጃ ቅድም እንደነገርኩ ነው። ዘጸአት 20 ላይ ያለው ቃል ይሄንን በደንብ ስለ ዝክር አያወራም። አቤኒ ተው በጌታ እንደው ለመላእክት የሚሰገድ አምልኮ ዝክር፣ ተስካር ለመላእክቶች የሚደረግ የሚሰዋ ማንኛውም ስለ ዝክር ነው። ስለ ዝክር የሚናገር ማስረጃ ስጠኝ። ዘጸአት ምዕራፍ 20 ስለ ዝክር አያወራም። እኔ ጠየቅኩ ደግሞ ስለ ዝክር ነው። ከሌለህ አላቅም በል ፕሊስ። የማያውቀውን ነገር እኮ ሰው መፈትፈት የለበትም። የግድም ዋናቀውን ነገር እናውቃለን የማለት ግዴታ የለብንም። አቤኔ ግዴታ የለብንም። ልክ ነው። ግን ለመላእክት አውጡ ይላል። ግን መጽሐፍ ቅዱስ ይላል ምን? መጽሐፍ ቅዱስ ይላል ምን? ለመላእክቶች ዝክር፣ ተስካር ምናምን አውጡ ለዚህ ለሞቱ ሰዎች ምናምን እንደዚህ። ኧረ ብዙ ነገር እኮ አለ ፈለገ። እና እኔ አሁን እዚህ ውስጥ ዲቴል መግባት አልፈልግም። ለዝክር ፕሊስ እባክህን ቆይ አቤኔ። አውቆ የተኛ ቢቀሰቅሱት አይሰማም ይባላል። አንድ ነገር ስናወራ ምክንያት የሆነ ማትመልስ ከሆነ ምክንያት የሆነ በመጽሐፍ ቅዱስ ማስረጃ ማታወራ ከሆነ ይሄ ትልቅ ችግር ነው። አቤኔ እኔ አንተ ላይ ጥሩ የሆነ መንፈሳዊ ቅናትን እመለከታለሁ። አንልከደው ነገር ለእምነት ላመንከው ነገር ጥሩ መንፈሳዊ ቅናት አለ። መንፈሳዊ ቅናት ግን ያመንከውን ነገር ትክክለኛነት አያረጋግጥም። እሺ አሁን እኔ ለምሳሌ እምነቴን ወደዋለሁ። የዚህ ቤተክርስቲያን ልጅ በመሆኔ ደስተኛ ነኝ። በክርስቶስ ኢየሱስ በማመኔ እጅግ በጣም ደስተኛ ነኝ። ለዚህችም ደግሞ እምነቴ ደግሞ መንፈሳዊ ቅናት አለኝ። ላለኝ ለዚህ መንፈሳዊ ቅናት ደግሞ እምነቴን ለምሳሌ ሰዎች ቢጠይቁ
እምነቴ ትክክለኛ እንደሆነ ግን ማረጋገጠው መንፈሳዊ ቅናቴን ብቻ እያሳዩ አይደለም። አየህ፣ በቻልኩት አቅም ከስሜቴነት ርቄ በመጽሐፍ ቅዱሴ ማስረጃ ነው እውነታው ላረጋግጥ የምችለው። እንበልና ለምሳሌ አንተን እዚህ ጋር መኖርህን እንርሰው። አቤኔ አንድ ፈጣሪ የለም የሚል ኤቲስት ቢመጣ እንዴት በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንደዚህ ትላለህ? ኧረ በኢየሱስ ፕሊስ ውረድ ብለን አይደለም እግዚአብሔር እንዳለ ፕሩፍ የምናደርገው። ስለዚህ ሰው እግዚአብሔር የለም ብሎ ለሚያምነው ሰው እግዚአብሔር እንዳለ በነገራችን ላይ በመጽሐፍ ቅዱስ ማስረጃ ፕሩፍ ማድረግ እንችላለን። እንዴት? ከስሜታዊነት ርቄ ለምሳሌ ሲመጣ የኔን አምላክ በጣም በወረዱ ቃላቶች ሊናገርብኝ ይችላል። እውነተኛ የሆነውን አምላክ የሰማይና የምድሩን ገዢ እግዚአብሔር አምላክን በወረዱ ቃላቶች ዘርበን ምናምን ያለ ሊናገር ይችላል። በቻልኩት አቅም ይሄ ሰው እንዲያውቅ ስለሆነ ፍላጎቴ ከስሜቴነት ርቄ ላስረዳ ይገባል። አይ ይኸውልህ የሳትከው ነገር አለ እዚህ ጋር በእርግጥ እንደዚህ ብለህ ብታምንም አንተ እንዲህ ብለን የተወሰኑ ሀሳቦችን አንስተን ልናወራ ይገባል አቤኔ። ስለዚህ አንተም በስሜቴነት መምጣትህ ብቻ በቂ አይደለም። ይሄ ስሜቴነት ለክርስትና ጸር ነው። እኔ አሁን ጥያቄ ከዚህ በኋላ አልጠይቅህም። የኔ አባት ይቅርታ አድርግልኝ አቤኔ። የቱ ጋር ነው ሲዝክር መጽሐፍ ቅዱስ እንዳልሆነ የሚናገረው እንደዚህ አምጣ ምናምን አልልህም። ያነሳቸውን ስለ ዝክርና ስለ ስግደት አወራሃለሁ። ስለ ስግደትም የግድ መጠየቅ አለብህ። ስለ ስግደት እጠይቅሃለሁ። ስለ ዝክር ምንም አይነት ጥያቄ አልጠይቅህም። ስለ ዝክር አወራህና ወደ ስግደቱ እንገባለን። እሺ። ሌላው ጊዜ ግን እንደዚህ መሆን የለበትም። ራስህን ብትችል ታዘበው። አንተ በምን ያክል የመጽሐፍ ቅዱስ ማስረጃ እየጠቀስክ ነበር ሰው የነበረው። አንተ ወንጌል ላደርስለት ይገባል ያልከው ፈለገ ከወንጌል ርቋል ያልከው ፈለገ ደግሞ ምን ያክል ከአንተ የተሻለ የመጽሐፍ ቅዱስ ጥቅሶችን እያነሳ ሲነግር ነበረ። ራስህን ታዘብ። ኦኬ፣ ወደ ዝክር እንግባ። የመጽሐፍ ቅዱስን አውጣስ የማቴዎስ ወንጌል ምዕራፍ 10 ላይ አንድ ጊዜ። አሁን ዝክር መዘከር መጽሐፍ ቅዱስ እንደሆነ ብቻ ሳይሆን ማሳየ ዝክር መዘከር የዘላለም ሕይወት እንደሚያሰጥ አሳያቸዋለሁ። እደግመዋለሁ፣ የዘላለም ሕይወት እንደሚያሰጥ አምኖ ላደረገው ማለት ነው። ኦኬ፣ አምኖ ላደረገው ሰው ዝክርን መዘከር። ኦኬ፣ እንደዚህ ስንል ሰዎች በክርስቶስ ኢየሱስ ሳያምኑ ዝክር ስለዘከሩ የዘላለም ሕይወት ያገኛሉ እያለን አይደለም። ቀዳሚው ነገር በክርስቶስ ነው። ከዛ በኋላ ሰዎች በበጎ ስራ መጽናት አለባቸው። ከበጎ ስራዎች ውስጥ አንዱ ደግሞ ዝክር ነው። ሰዎች በክርስቶስ ኢየሱስ አምነው ዝክርን ዘክረው በበጎ ስራ ጸንተው የዘላለም ሕይወት እንደሚያገኙ መጽሐፍ ቅዱስ ይናገራል። የማቴዎስ ወንጌል ምዕራፍ 10ን አንድ ጊዜ ያውጣልኝ ፕሊስ። እሺ፣ ማቴዎስ ወንጌል ምዕራፍ 10 እሺ፣ ቁጥር ስንት? እሺ፣ ቁጥር 40 እስከ መጨረሻው እስከ 42 ድረስ እስከ 41 ማለት ይቅርታ፣ እስከ 42 ታነብልኛለህ። ከቁጥር 40 እስከ 42 ስለ ቅዱሳኑ ክብር ክርስቶስ ይናገራል። ከዛ የእነሱን ደግሞ ቅድስናቸው ነብይነታቸውን ያመነ የእነሱን ዋጋ እንደሚያገኝ ይናገርና የሚናገረው ነገር አለ መጨረሻ ላይ። ኦኬ፣ አንብብልኝ ከቁጥር 40 ጀምረ። እሺ፣ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነብይን በነብይ ስም የሚቀበል የነቢያትን ዋጋ ይቀበላል ይወስዳል። ጻድቅንም በጽድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ ደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። በጣም ጥሩ። ጌታችን ኢየሱስ በማን ስም ይላል? በነቢያት ስም፣ በአገልጋዮች ስም አይልም። በአገልጋዮች ስም አይልም። የምን አገልጋይ መጣ? በአገልጋዮች ስም አይልም። ይሄ ወደ ዘመኑ እንግዲህ ስለ አገልጋዮች ነው የሚያወራው። የእግዚአብሔር ሰዎች ነው አይልም። አይ አገልጋይ ማለት አሁን እቺ እናንተ ቸርች ውስጥ ያለችውን ምናምን አይነት እናንተን የሚቀበል ይላል። ማንንም አሁን አንተን ተቀበልኩ ልበል። እኔ አንተን ተቀበልኩ በምን ብለህ አንተን ተቀብዬ በምን እንደምትቀበለኝ በነገርከኝ ቃል መሰረት ተቀበልኩ። አመንኩና በእንግድነት አንተ የእግዚአብሔር ሰው ነህ ብዬ አመንኩ። ኖ እሱን አይደለም። ታው እንደዛም አቤኔ እንደሱ አይደለም የሚለው። እሺ የኔ አባት ተረጋጋና ክፍሉን በደንብ አድርጋ አንብበው። ጌታችን ኢየሱስ ሰዎች እኮ ነው እያወራለሁ እዚህ ጋር ስለምኖች ምድር ላይ ስላሉ ሰዎች ነው ማይ ብራዘር ተረጋጋና አዳምጠኝ።
እናንተን የሚቀበል እኔን ይቀበላል አለ ጌታችን። ይህን ቃል በዘው የተናገረ ያለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሰው እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል ደግሞ የላከኝን ይቀበላል አለ። በአጭሩ ምን እያለ ነው? ክርስቶስ ያጸደቃቸውን ቅዱሳንን አንድ ሰው ሳይቀበል ነው እነሱ የራሳቸው ጉዳይ እኔ ክርስቶስን ብቻ እቀበላሉ ማለት አይችልም ነው በአጭሩ። ይሄን ያክል ክብር ሰጥቷቸዋል ክርስቶስ። ስለዚህ ጌታችን ኢየሱስ እናንተን የሚቀበል እኔን ተቀበለ፣ እኔንም ደግሞ የሚቀበል የላከኝን ተቀብለዋል ብሎ ተናገረ። ከዛ በኋላ ነብይን በነብይ ስም የሚቀበል በምድር ስላለ በምድር ስለሌለ የሚል ቅድመ ሁኔታ አላስቀመጠም። ለምሳሌ ኢሳያስ አሁን ላይ በዚህ ምድር ላይ የለም። ኢሳያስን ግን ነብይ እንደሆነ ማመን የነብዩን ዋጋ ያሰጣል። እግዚአብሔር አምላክ ነብይ ብሎ እስካጸደቀው እነ ኢሳያስ እነ ሙሴ ሌሎችንም ነቢያት ተብሎ የተጠሩትን በአጠቃላይ ነብይ ናቸው ብሎ ክብርን መስጠት እነሱን በነብይነት መቀበል የነሱን ዋጋ እንድናገኝ ያደርገናል። የሚናገረው ያንን ነው። ቁጥር 41 ጻድቅ ተብሎ የተጠሩ ደግሞ አሉ በመጽሐፍ ቅዱስ ላይ በጣም ብዙ ጻድቅም ተብሎ የተጠሩትን በአጠቃላይ እነዚህ ጻድቅ የሆኑትን እነሱንም በጻድቅነታቸው ማመን የጻድቁን ዋጋ ያሰጣል። በራዘር በምድር የኖሩ ምናምን እያልክ አትፈላሰፍ። እንደዛ የሚል ነገር አይልም አቤኔ። እሺ ሌላው ጊዜ አቸኩል። በምድር ስላለ በምድር ከሄደ በኋላ ምናምን ሪሊ እንደዚህ አይነት ሰጣ ገቦስ አትግባ። ሰው ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ምን ይላል? ያገኛል። ከዛ እንደዚህ ያለ ጌታችን ክርስቶስ የተናገረው እኔ እዚህ ጋር አሁን በጌታ እኔ አሁን ሰማይ በለውን የተናገረው መች አልኩ? ኦልሬዲ ክርስቶስ ነው የተናገረው እያልኩ እኮ ነው አቤኔ። እኔ ሰማይ በለው ወይ ደግሞ ይሁን በላይ ነው የተናገረው አላልኩም። እኔ ሌላ ሰው በሰማይ ክርስቶስ ነው የተናገረው አትበለኝ ወንድሜ። ክርስቶስ የተናገረውን እኮ ነው እየነገርኩህ ያለሁት። እሺ በሰማይ ስላሉ ሰዎች ላይ አወራን እዚህ ጋር እኔ በሰማይ ናቸው በሰማይ ናቸው ብሎ ጠቅሷል ብያለሁ። አሁን ለምሳሌ ኢሳያስ ነብይ ነው አይደለም? ወንድማችን አቤን ይዘር ነብይ ነው። የት ነው ያለው? ግን ሞቷል። የት ነው ያለው? አልሞተም እንዴ? ሲሞቱ ያዋን ናቸው። ዝም ብለው ሞቷል አትበል። የት ነው ያለው? አሁን ያለበት ቦታ ነው። የት ነው ያለው? ሞቷል በአጸደ ገነት። ስለዚህ አሁን እኔ ይኸውልህ እገሌ የት ነው ያለው እሱ አይደለም እኮ ማተር የሚያደርገው አቤኔ። እባክህን እንደው ልለምን እንደው ስለ ጌታ ስለ ኢየሱስ ክርስቶስ በደንብ አድርገህ አዳምጠኝ ወዳጄ። ይሄንን የተናገረው ክርስቶስ ነው ብለህ ጣልቃ አትግባ። የኔ አባት የተናገረው ክርስቶስ ነው ብለን የጀመርነው። እኔ እዚህ ጋር አሁን እገሌ ነው የተናገረው ሌላ ሰው ነው የተናገረው አላልኩኝም እኔ። ስለዚህ በደንብ አድርገህ አዳምጠኝ። ክርስቶስ ነው የተናገረው። ኦኬ ክርስቶስ። እሺ ሶሪ በጣም አንድ ጊዜ ሶሪ በጣም የኔ ተወዳጆች። እዚህ ክፍል ላይ ይሄንን ቃል የተናገረው የእምነታችን ጀማሪና ፈጻሚ ጌታችን ኢየሱስ ክርስቶስ ነው። አቤንዬ እሺ ሰው ምን አለ ጌታችን ኢየሱስ? ነብይን በነብይ ስም የሚቀበል ነቢያት ተብሎ የተጠሩ አሉ። ለምሳሌ እነ ሙሴ፣ እነ ኢሳያስ፣ እነ ኤልያስ፣ እነ ኤልሳ እነዚህን ነብይ ተብሎ የተጠሩትን በአጠቃላይ በተሰጣቸው ነብይነት አምኖ መቀበል ክርስቶስን መቀበል ነው አለ ክርስቶስ ራሱ። እናንተን የሚቀበል እኔን ተቀበለ ብሎ ስለተናገረ ጻድቅ ተብሎ የተጠሩትን እነ ኢዮብንም እነ አብርሃምንም እነ ጴጥሮስን ሌሎችንም ጻድቅ ተብሎ የተጠሩትን በአጠቃላይ በጻድቅነታቸው ማመንና እነርሱን መቀበል የምንቀበለው እነሱን ጻድቅ ናቸው ብለን ነው። አየህ አምላክ ናቸው ብለን አይደለም የምንቀበላቸው፣ ጻድቅ ናቸው ብለን የምንቀበለው። እነሱንም ጻድቅ ብሎ መቀበል የጻድቁን ዋጋ እንድናገኝ ምን ያደርገናል። ኦኬ ከዛ በኋላ ጌታችን ኢየሱስ ክርስቶስ ምን አለ? አቤኔ ተወዳጅ ማንም አለ ከነዚህ ከታናናሾቹ ለአንዱስ እንኳ ቀዝቃዛ ውሃን ቀዝቃዛ ውሃ ብቻ በደቀ መዛሙርቴ ስም የሚያጠጣ በእኔ ስም አላለም። በጣም ይደንቃል የኛ ጌታ። በደቀ መዛሙርቴ በጌታችን በኢየሱስ ክርስቶስ ደቀ መዛሙርት ተብሎ ለምሳሌ በተጠሩት በነ ጴጥሮስ፣ በነ ዮሐንስ፣ በነ ማርቆስ፣ በነ ሉቃስ በእነርሱ ስም የሚያጠጣል እውነት እውነት እላችኋለሁ ዋጋው አይጠፋበትም አለ። ኦ ማይ ጋድ ዋጋው አይጠፋበትም። ይሄ ዋጋው አይጠፋበትም ተብሎ የተቀመጠው ሀሳብ ምንድን ነው? አይጠፋም የተባለው ዋጋ ምንድን ነው? በእንዲህ ያለ በጎ ስራ
የሚኖሩ ሰዎች የሚያገኙት ደግሞ ዋጋ ምንድን ነው ስንል ቅዱስ ጳውሎስ ይመልስልናል። አቤኔ የሮሜ መልእክት ምዕራፍ 2 አንድ ጊዜ አውጣ ቶሎ በል። ሮሜ መልእክት ምዕራፍ 2 ቁጥር 7 አንብበል። ምን ይላል? በእንዲህ ያለ በጎ ስራ የሚጸኑት አይጠፋባቸውም የተባለው ዋጋ ምንድን ነው ይናገራል እዚህ ክፍል ላይ። እሺ በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋውንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ምን ይሰጣቸዋል? ለአመፃ ምን ይሰጣቸዋል? የዘላለምን ሕይወት ይሰጣቸዋል አለ። የዘላለምን ሕይወት አቤኒ ጎበዝ ልጅ ይሲ በእንዲህ ያለ በጎ ስራ የሚጸኑ ከአምላካቸው ከእግዚአብሔር ዘንድ ምስጋናን የሚሹ ክብርን የሚሹ የማይጠፋ ሕይወትን የሚሹ እነዚህ በበጎ ስራ የሚጸኑት ጌታችን ራሱ ኢየሱስ ክርስቶስ ምንን ይሰጣቸዋል ይላል ቅዱስ ጳውሎስ? የዘላለም ሕይወትን። አጭርና ግልጽ። ስለዚህ የትኛውም ፕሮቴስታንት መጽሐፍ ቅዱስ መሰረት ሳይኖርም ለምን በቅዱሳን ስም የተራበ ታበላለህ፣ ለምን በቅዱሳን ስም የተጠማ ታጠጣለህ ብሎ ግንፍል ማለት የለበትም ነው። ኦኬ። አንደኛ መርሳት የሌለበት ነገር በጌታ ደቀ መዛሙርት ስም ቀዝቃዛ ውሃን የሚያጠጡ ሰዎች ክርስቶስን ረስቶ አይደለም በእነሱ ስም ቀዝቃዛ ውሃን የሚያጠጡት። ኦኬ። ቅድስናቸውን ያመኑት ክርስቶስ ስላጸደቃቸው ነው። ነብይነታቸውን ያመኑት ክርስቶስ ነብይ አድርጎ ስላስነሳቸው ነው። ኦኬ። ስለዚህ ክርስቶስን ረስተው እስካልሆነ ድረስ ቀዝቃዛ ውሃን የሚሰጡት የዘላለም ሕይወትን ያገኙበታል። ዋጋ አላቸው የማይጠፋ ከማን ዘንድ? ከአምላካቸው ከእግዚአብሔር ዘንድ። ስለዚህ አንድ ፕሮቴስታንት መቶ ዝም ብሎ እንዴት በእንትና ስም እንዴት በገሌ ስም ምናምን የተራበ ታበላላችሁ የተጠማ ታጠጣላችሁ ብሎ ግንፍል ማለት የለበትም። ምክንያቱም ካሉት ቅዱሳን መካከል እግዚአብሔር ቅዱስ ካላቸው ይቅርታ እዚህ ጋር ፈለገ ይቅርታ እንዴ መጽሐፍ ቅዱስ ቃል ክርስቶስ የተናገረው በምድር ላይ ስላሉ ሰዎች ነው። አረሽ በምድር ስላሉ ሰዎች ነው የተናገረው። አቤኔ በኢየሱስ ስም ይህ ሰበርኩት። እንዲህ አይነት የመንቀልቀል መንፈስ አዳምጥ እስክጨርስ። ማንም የትኛውን ፕሮቴስታንት አዳምጡላችሁ፣ የትኛውን ፕሮቴስታንት ማንም ሰዎች በቅዱሳን ስም በጻድቃን ስም የተራበን ሲያበሉ የተጠማን ሲያጠጡ ይሄ ከመጽሐፍ ቅዱስ ውጭ ነው አይችሉም። አንደኛም አይችሉበት ሪዝን ክርስቶስ ያጸደቃቸው ናቸው። ክርስቶስ ያጸደቃቸው ቅዱሳን ናቸው። እነርዛን በክርስቶስ ኢየሱስ ስም ሰባትነት የተቀበሉትን ስለ ክርስቶስ ወንጌል የሰበኩትን ስለ ክርስቶስ ብዙ የሆኑትን ቅዱሳን በእነርሱ ስም ቀዝቃዛዋን ማጠጣት ዋጋ አያስጠፋም እያለን ነው ክርስቶስ። በእንዲህ ያለ በጎ ስራ ደግሞ ጸንታችሁ የምታገኙት ዋጋ ምንድን ነው? ያ አይጠፋም የተባለው ዋጋ ምንድን ነው ስንል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ የዘላለም ሕይወትን ይሰጣቸዋል እያለን ነው። ስለዚህ የትኛውም ፕሮቴስታንት ዝም ብሎ ተባለ የተነሱ አይ በቃ የለም ነው ማለት የለበትም። ኦኬ። ለምሳሌ በሐዋርያው በቅዱስ ጴጥሮስ ስም የተራበን የሚያበሉ የተጠማን የሚያጠጡ ኦርቶዶክሳውያን ኢየሱስን ረስተውት አይደለም በጴጥሮስ ስም የተራበን የሚያበሉት። ይልቁኑ ግን በማቴዎስ ወንጌል ምዕራፍ 10 ከቁጥር 42 ላይ ጌታችን ኢየሱስ ክርስቶስ በእነርሱ ስም ቀዝቃዛዋን ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ስላለ ነው። ኦኬ። የመጽሐፍ ቅዱስን ሐሳብ ተመርኩዘው አዎ የተራበን ያበላሉ የተጠማን ያጠጣሉ። አንድ ሁለተኛው የተራበን ማብላት የተጠማን ማጠጣት በጎ ስራ ስለሆነ ቀዳሚው ነገር ምንድነው ብለናል? በክርስቶስ ኢየሱስ ማመን። ይሄን ሁሉ ከነገር ከማድረግ በፊት አንድ ሰው በክርስቶስ ኢየሱስ ማመን አለበት። ከዛ በመቀጠል ግን ይሄን በጎ ስራ ስለሆነ ያደርጉታል። ሲቀጥል ደግሞ ዝክር መጽሐፍ ቅዱስ አይደለም የሚል ሐሳብ ነው። የትኛውም ፕሮቴስታንት በመጽሐፍ ቅዱስ ማስረጃ መስጠት ስለማይችል አፉን ሞልቶ አይ የለም እንዲህ አይነቱ ተግባር ኢ መጽሐፍ ቅዱስ ነው ማለት አይችልም። አቤኔዘር አይደለም አቤኔዘርን ያስተማሩ መምህራንም የፕሮቴስታንት ሊቃንም ጭምር መጥተው በቅዱሳን ስም የተራበን ማብላት የተጠማን ማጠጣት ኢ መጽሐፍ ቅዱስ የሆነ ተግባር ነው ማለት አይችሉም። ይሄንን እኔ በቃ በ10 ጣቴ እፈርምላቸዋለሁ። በዚህ አጋጣሚ ስዕላት መጽሐፍ ቅዱስ አይደሉም የሚል ማስረጃን፣ ዝክር መጽሐፍ ቅዱስ አይደለም የሚል ማስረጃን የሚሰጠኝ ፕሮቴስታንት ካለ እኔ የፈለገውን ነገር እቀጣለታለሁ። የፈለገውን ነገር በ10 ጣቴ እፈርማለሁ አልኳችሁ።
የትኛው ፕሮቴስታንት ጥቅስ ሊሰጥ አይችልም። ለእናንተ ጥቅስ ሳይሰጡ ግን ዝም ብሎ ከግማሽ ግን ተነስተው እንዴት እንደዚህ ታደርጋላችሁ እንዴት እናንተ ምናምን ሊሉ ይችላሉ ነው። ለተቀማጭ ሰማይ ቅርቡ ነው ይባላል። እናንተ ትልቅ ህንፃን እየሰራችሁ የሆነ ሰው ደግሞ ይሄ ጠማማ ፎቅ ሊላችሁ ይችላል። በተመሳሳይ መጽሐፍ ቅዱስ የሆነ ተግባርን እያደረጋችሁ ማንም መጽሐፍ ቅዱስን የማያውቅ ሰው በአጠቃላይ መቶ የሆነ ነገር ሊል ይችላል ነው ባጭሩ። እሱ የኛ ጉዳይ አይደለም። በመጽሐፍ ቅዱስ የማስረጃ ግን መሞገት የሚችል ሰው ካለ መቶ መሞገት ይችላል። ወንድማችን አቤኔ በቻልከው አቅም መጽሐፍ ቅዱስን እንድታነብ እኔ ወንድምህ ሪኮመንድ አደርጋለሁ። መጽሐፍ ቅዱስን ሳያነቡ ለመወየት መሞከር በጣም ልክ እንደዚህ ባዶ ያደርጋል። በቃ አሁን በጣም ብዙ የምትቃወማቸውን ሀሳቦች ነው የተናገርኩት፣ በጣም ብዙ ማደግፋቸውን። ግን መጽሐፍ ቅዱስ ሀሳቡን በሚገባ ስላላነበብከው በሚገባ ስላልተረዳኸው በየትኛውም አይነት የመጽሐፍ ቅዱስ ሀሳብ እኔ መቃወም አትችልም። ስለዚህ ሞር ራስህን አብዴት ብታደርግ ኦርቶዶክስ የሆኑ ሰዎች እንዴት እኛ ወንጌል ልናደርስላቸው የሚገቡ እነዚህ በጨለማ ውስጥ ናቸው ብለን የምናምናቸው እነዚህ ኦርቶዶክሲያን እንዴት በዚህ ልክ የመጽሐፍ ቅዱስን ሀሳብ አንስተው እንዴት እኛ እንዲህ ሊረቱን ይችላሉ ብለህ በመንፈሴ ቅናት በደንብ ራስን አብዴት እንድታደርግ እመክራለሁ። ወንድማችን አቤኔ ያው ቤቱ ያንተ ስለሆነ ለአንተ ነው የለቀኩልህ። ቤቱ ያንተ ነው። በደንብም አላስረዳኝም። አሁን ለምሳሌ ዝክር በሞቱ ሰዎች ስም አብላና ጠጣ አላለም። አሁን ቅድም ባለው መሰረት በምድር ላይ ስላሉ ሰዎች ያወራው ጌታችን ኢየሱስ ክርስቶስ የተናገረው ለዛ ነው። ሁለተኛ ደግሞ በመላእክት ስም የሚሰዋ መስዋዕት ትክክል አይደለም መጽሐፍ ቅዱስ ቃል ስለሚል በሰማይ ባለው ሰማይ ያለው መላእክቶች፣ የሞቱ ሰዎች፣ ጨረቃ፣ ፀሐይ እግዚአብሔር ፈጣሪኛል። ስለዚህ ቀጣታምለት ለራሳቸው አድርግ የሚለው አድርግ የሚለው ጥያቄ ልጠይቅ አልመለስክልኝ። ግን ያንን እኔ ሳላደንቅልህ አላልፍም። ሳላደንቅም አላልፈው ነገር መጀመሪያ የተናገርከው ነገር አቤኔ ፕሊስ አዳምጠኝ። እኩል ስናወራ እታች ላሉ ይሰማል። በጣም የጠየኩህን ጥያቄ አንድ ጊዜ መጽሐፍ ቅዱስ አንብበህ ታውቃለህ? አቤኔ በቁም ነገር እንደው ፖዚቲቭ ሆነ መልስልኝ። መጽሐፍ ቅዱስን አንብበህ ታውቃለህ? በጣም እንጂ መጽሐፍ ቅዱስ አንብበህ ታውቃለህ? ለምን? በጣም ነው የማነበው። በቃ ምግቤ ነው። በጣም ጥሩ ምግቤ ነው አልኩ። በጣም ጥሩ። 100 ዓመት መርከብን የሰራው ሰው ማን ነበረ? ወይኔ ይሄ እኮ ህፃን ልጅ ይመልሰዋል እኮ። መልስልኝ እስቲ ማን ነበረ? እሺ ኖህ ነው። ለምን ነበር የሰራው? የጥፋቷ እንደሚመጣ ስላወቀ። ጎበዝ። እሺ ከሌላ ፓርት ደግሞ ልጠይቅህ። ጌታችን ኢየሱስ ክርስቶስ ስትጸልዩ ምን ብላችሁ ጸልዩ ነበር ያለው? እንዳነበብክ ለማረጋገጥ ብዬ ነው። ይቅርታ። ምን ብላችሁ ጸልዩ ነበር ያለው? አባታችን ነው። ኦኬ። ሲጸሎቱን ጸልዩ እስቲ አባታችን የሚለውን በለው እስቲ። ጌታችን ኢየሱስ እንዳለ ብቻ ምግብ ስለሆነ በለው እስቲ። እናንተ ግን የእናንተን ሁሉ ይችላልው እንኳንስ መጽሐፍ በለው። አሁን ጌታችን ቅድስት ድንግል ማርያም ወይ በሐሳብሽ ድንግል በስራሽም ድንግል አባታችን ነው የሚለውን ሰው የጠየቁኝ ግን ቀጥላችሁ እሱ ብቻ በለው። አባታችን ነው የጸሎት ላይ ኦርቶዶክሶችን ነሳቸው። አቤኔ እኔ አሁን የጠየቁት አንተ መጽሐፍ ቅዱስ ምግብህ ነው አይደለ? ስለዚህ ምግብህ ስለሆነ አባታችን ነው የሚለውን ጸሎት ጌታችን ኢየሱስ ክርስቶስ እንዳለው እስኪ አንድ ጊዜ በለው። አውቄ እኮ ችግር የለውም። እኔ በጠይቀህ ግን አትመልስልኝም። አቤኔ በለው ፕሊስ። ስማ በጣም ቀላል ነው። ይሄን በለው ፕሊስ። አባታችን ይሄ እኮ ምግቤ እኮ ነው። አባታችን ጸሎት እሺ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። አይ በቃ ልጨምር ልቀጥልበት? የእመቤታችንን አቤኔ ኧረ ፕሊስ ግን የእመቤታችን ጸሎት አለ። ለምንድን ነው ፕሊስ ተረዳኝ። አሁን አንተ ይኸውልህ የበታችነት ስሜት የሚሰማ ከሆነ ወይም ደግሞ በኔጌቲቪቲ መንፈስ ቆይ ተረጋጋ፣ አንድ ጊዜ አዳምጠኝ። በኔጌቲቪቲ መንፈስ እኔን ተራርተህ የምታወራ ከሆነ በምንም ታምር ልንግባባ አንችልም። እኔ ከምን አንጻር ነው የጠየቁ? ልክ እንዳንተ ብዙ ሰዎች ይገባሉ። በጣም ሲምፕል የተባለ ቀለል ጥያቄ ጠየቅኩ። ለምንድን ነው ብዙ ሰው የሆነችንም ትንሽ ነገር እንኳን ሳያነብ ነው እየገባ በጣም እየተቸገረን ያለ ነው። አንተ ላይ ደግሞ ምንም አይነት የመጽሐፍ ቅዱስን መረዳት እየተመለከትኩ አይደለም።
ለዛ ስል ነው መጽሐፍ ቅዱስን ግን አንብበህ ታውቃለህ? እስኪ አባታችን የሚለውን እስኪ በለው ምናምን ያልኩህ ለዛ ነው እንጂ ቆይ ፕሊስ እባክህን እስክጨርስ አዳምጥ፣ ራስህን ተቆጣጠርና አዳምጥ። ምናልባት ላዋርደው ብለህ ከሆነ አትሳሳት። በጣም መጽሐፍ ቅዱስ ቁጭ ብዬ አሁን እንደዚህ እንኳን ከአንተ ጋር ባላወራ ቁጭ ብዬ ማነበው መጽሐፍ ምግብ ነው። ኦኬ አንተ በመጣሁት ሆን መጥቼ ላሳይህ። ጋይስ በደንብ አዳምጡ። መጽሐፍ ቅዱስ ምግቡ ነው። ቀላላል ጥያቄዎችን ስለጠየቅኩት ነው አሁን እንደዚህ ተበሳሽቶ የተናገረኝ ያለው። ስለዚህ ከበድ ያለ ጥያቄ ጠይቋለሁ። መጽሐፍ ቅዱስ እንዳነበበ ማስረጃ ሊሆን ነው። አሁን ጋይስ ተመልከቱ። አምስቱን የብሉያት መጽሐፍት የጻፈው ሁሉንም ጥቅስ ላወጣለሁ። አረ ጥቅስ አልፈልግም። አምስቱን የብሉያት መጽሐፍት የጻፈው ማን ነው? ዘፍጥረት፣ ዘሁልቅ፣ ዘሌዋውያን፣ ዘጸአት፣ ዘዳግም እነዚህ መጽሐፍቶች የጻፈው ማን ነው? አቤኔ በሰል ያለ ጥያቄ ልጠይቅ። ብሉይ ኪዳንን የጻፈው ነው እያልከኝ ያለው? የተለያዩ ናቸው። አምስቱን የብሉያት መጽሐፍት ጠቀስኩልህ። ይኸው ጠቀስኩልህ። አሁን እንግዲህ ጉብዝና ልታሳየኝ ነው። እነዚህ መጽሐፍት የጻፈው ማን ነው? ያው ሰዎች ናቸው። እኔ መቼም ሰዎች ናቸው፣ ላሞች ናቸው የሚል አሁን ትምህርት አለ። ጌታ እንደው በሚ ሰውማ ሰው ነው ማን ነው እኮ ነው ጥያቄ። አቤኔ ተው እንጂ አሁን መጽሐፍ የእግዚአብሔር ሰዎች ናቸው እና ታዲያ እንዴት የሰይጣን ሰዎች ይሆናሉ? የእግዚአብሔርን ቃል የሰይጣን ሰው የሆነ ሰው እንዴት ይጽፏል? የእግዚአብሔርማ ሰዎች ናቸው። ማን የጻፈው መጽሐፍ ቅዱስን? አንተ በጣም ድምፅ እያለኝ ያለ ነገር ስላለ እሱን አልመለስክልኝም። እኔ መመለስ አልችልም። ተጠየቅኩ ጥያቄ ምንም ስለማላውቅ አልመለስክልኝም። የመላእክት አምልኮ ትክክል ነው ወይ ብዬ ስለ ትክክል ነው አልከኝ። እኔ ምንም አልመለስኩልህም። አንተ ግን በጣም አንባቢ ስለሆንክ በጣም መጽሐፍ ቅዱስን እንደ ምግብ የምትመገብ ተመጋቢ ስለሆንክ ይኸው የመጽሐፍ ቅዱስ እንግዲህ ቃን የሚመልሱትን ጥያቄ ጠየቅ። አምስቱን የብሉያት መጽሐፍ የመላእክት አምልኮ ነው ወይ ስለ ትክክል ነው አልከኝ። አቤኔ ቀረጽና አምልከው የሚለው ቦታ ያሳየኝ ስለ አልመለስኩም። ወንድሜ ተረጋጋ። በቃ እኔ አላውቅም። እኔ አልመለስኩልህም አቤኔ፣ እኔ አልመለስኩልህም። ትክክል ነው። በቃ እኔ አልመለስኩልህም አቤኔ፣ ትክክል ነው። እኔ አልመለስኩልህም። እኔ መመለስ አልቻልኩም። አላለም እግዚአብሔር ቀናተኛ አይደለም። እኔ አላውቅም። እኔ ምንም ገና መጽሐፍ ቅዱስ በመማር ላይ ነው ያለሁት አቤኔ። አንተ ግን መጽሐፍ ቅዱስ ስልኝ ፕሊስ። ራስን መቆጣጠር ስላልቻልክ ልቆጣጠር። አሁን ማይክን ሚዩት እያደረኩ ልቆጣጠር። ነፃነት ሰጥቼ ነበር፣ ራስን ልትቆጣጠር አልቻልክም። ሰው ምን እናድርግ? እኔ ጥያቄዎችን አልመለስኩልህም። አንተ ያነሳቸውን ሀሳቦች በአጠቃላይ አላወራሁልህም። ምናምን ምንም መመለስ ራሱ አውቃትም። ዳገት ሆነብኝ መልስ ለአንተ መመለስ እንበል። አንተ ምን አልከኝ? መጽሐፍ ቅዱስን አውቃለሁ፣ መጽሐፍ ቅዱስ በጣም ምግቤ ነው፣ መጽሐፍ ቅዱስን ስመገብ ነው የምውለው አልከኝ። ራስን ካልተቆጣጠርክ በነገራችን ላይ ሚዩት ማድረግ በጣም ቀላል ነው። ማውራት አትችልም። ካም ዳውን ተረጋጋ። ጥያቄው ምንድን ነው? አምስቱን የብሉያት መጽሐፍት የጻፈው ማን ነው? አንተ በጣም መጽሐፍ ቅዱስ ተመጋቢ ስለሆንክ ጋይስ፣ በነገራችን ላይ አላስፈላጊ የሆነ ጥያቄ ነው እየጠየኩ ያለሁት። ለምን ይመስላችኋል? ምክንያቱም እነዚህን ነገሮችን እኔ ስለማልወድ ከዘፍጥረት እስከ ዮሐንስ ራዕይ 2% ያክል ያላነበባችሁ ሰዎች እዚህ መታችሁ እንዳነበበ ሰው አክት ማድረግ የለባችሁም። የሚያውቀው መጽሐፍ ቅዱስን አንብበዋል ወይ? አሁን ልንፈትሸው ነው። አንብቤያለሁ በማለት አይደለም የሚያሳየን፣ በመመለስ ነው የሚያሳየን። ወንድማችን አምስቱን የብሉያት መጽሐፍት የጻፈው ማን ነው? አሁን ማይክን ክፈትና መልስ። ያስቀጣል፣ እግዚአብሔር ይቆጣል እያልኩ ነው። ማን ነው? እግዚአብሔር ይቆጣል። ለመላእክትም ቢሆን ሰማይ ሰራዊትም ቢሆን በምድር ላይ ላለ ጣዖትም ቢሆን አታምልክ፣ አትስገድላቸው። እናመሰግናለን ስለነበረን ጊዜ። አለቅ ምን አለ መሰላችሁ፣ ስሜት የሆናችሁ መግባት በቃ በዚህ ልክ ስላልተጠየቃችሁት ነገር እንድትወሩ ነው የሚያደርጋችሁ። እኔ በቻላችሁ ታቅም ለእኔ ምንም ግድ የለኝም፣ ግን ስሜት የሆናችሁ ፕሊስ አትግቡ። ሰዎች ስሜት የሆነው ላይቭ ላይ የሚገቡ ከሆነ ብዙ ነገር ነው ሊያወሩ የሚችሉት። ልክ እንደሰረቀ ሌባ ማለት ነው። የሰረቀ ሌባ ዱላ ሲበዛበት ሁሉንም ነገር ነው የሚናገረው። ሁሉንም ነገር ዝም ብሎ የዋጡንም የቋጡንም የዛሬ 6 ዓመት የሰረቀውንም ሁሉንም ነገር ነው የሚናዘዘው። ስለዚህ ስሜት የሆናችሁ አትግቡ ፕሊስ። ስሜትነት ለክርስትና ጸር ነው። አቤኔ እግዚአብሔር በሚያውቀው እኔ ቅድም እንዳልኳችሁ ኦርቶዶክሳውያንም ሆኑ ፕሮቴስታንቶችም ሆኑ የመጽሐፍ ቅዱስን 2% እንኳን 5%ቱን አይደለም
ሳታነቡ ከዘፍጥረት እስከ ዮሐንስ ላይ እንዳነበበ ሰው አክት አታደርጉ እንዴ። የሆነ ሰው ላይ እኮ ጉለት አለ እኮ። ያንን ጉለታችን እንመን። እሺ እኔ በቃ አንባቢ ነኝ እኔ እንደዚህ ነው ምናምን አትበሉ ፕሊስ። እንደዛ ጥሩ አይደለም። ወንድማችን 5ቱን የብሉያት መጽሐፍት የጻፈው ማን ነው ሲባል ሰው ነዋ ያለ ሰው ነው። ሰው ነው ብላችሁ ለምትመልሱት ነገር ሲቀጥል የእግዚአብሔር ሰዎች ናቸው ብላችሁ ለምትናገሩት ነገር መጽሐፍ ቅዱስን በጥልቅ እኔ እንደ ምግብ የተመገብኩ ሰው ነኝ ምናምን ብሎ ብዙ አክት ማድረጉ ጥሩ አይደለም። ብቻ ጥሩ አይደለም። በቃ ባጭሩ ልክ እንደዚህ ጥላችኋል። እብሪት፣ እንደዚህ ጥጋብ፣ ይሄ አጉል ያልሆኑትን ነገር ሆኛለሁ ማለት ጥሩ አይደለም። ልክ እንደ ውሸታሙ ልጅ ማለት ነው። አንዲትን ልጅ እንግዲህ ምንድን በዘመኑ ቋንቋ ሲጀነጅን አሉ ጀርመን ኤምባሲ ወስዶ ይገርምሻል ይሄ የፋዘርና የማዘር ቤት ነው ብሎ እንደዋሸው ማለት ነው። ለራሱ የሚቀይረው ጫማ የለውም። የጀርመን ኤምባሲ ወስዶ ይሄ የፋዘርና የማዘር ቤት ነው ምናምን ብሎ ሙድ እንደመያዝ ነው። እርግጠኛ ሳትሆኑ የመጽሐፍ ቅዱስ ሀሳብ ላይ ከዘፍጥረት እስከ ዮሐንስ ላይ ሳታነቡ እንዳነበበ ሰው አክት አታደርጉ። ካነበባችሁ እመኑኝ ብዙ ጩኸታሞች አትሆኑ። ካነበባችሁ ብዙ አትንጫጩም። ካነበባችሁ ማስረጃ ብቻ ነው የምትከተሉት። ይኸው እዚህ ምዕራፍ ላይ እዚህ ቁጥር ላይ እዚህ እንደዚህ አለቀ። በመዘብኛ ይኸው እንደዚህ አሁን እንደዚህ ስናገር በነገራችን ላይ ኮሜንት ላይ ቅር እያላችሁ ያላችሁ ሰዎችም ተመሳሳይ የሆናችሁ ሰዎች ናቸው። ቅር የሚላችሁ ለዛ ነው። ውስጣችሁን ታውቁታላችሁ። ምን ያለበት ዝላይ አይችልም ይባላል። አሁን የምናገረው ለዚህ ወንድማችን ሆኖ ሳለ ነገር ግን መጽሐፍ ቅዱስን ሳታውቁ እናውቃለን እንደሚል ሰው አክት የምታረጉ ሰዎች ከስር ስላላችሁ ይሄ ባህሪያችሁ ተመሳሳይ የጋራ ስለሆነ እናንተም ቅር ይላችኋል። እኔ ግን አሁን ሰዎችን ለማበሳጨት፣ ሰዎችን ለማብሸቅ፣ ሰዎችን ለማናደር ብዬ ሳይሆን በቁም ነገር በቃ መሆን የለበትም። እኔ ኦርቶዶክስ ስለሆንኩኝ ብቻ ፕሮቴስታንቶችን ለማውራት በቂ ነኝ ማለት አይደለም። የቤተክርስቲያናችሁን ትምህርት ጠንቀቃችሁ ማታውቁ ኦርቶዶክሳውያን ፕሮቴስታንት የሆኑ ሰዎች ላይፍ ሲከፍቱ ዝም ብላችሁ ስሜት የሆናችሁ ገብታችሁ ትሰማኛለህ የኛ ቤተክርስቲያን አትበሉ። እኔ ከሰሞኑ አንድ ላይ ብላይ ተመልክቻለሁ። እንግዲህ ወንድማችን ዮኒ ማኛውን እንግዲህ ሙሉ ለሙሉ የቤተክርስቲያንን ትምህርት ትቶ ወደ ሌላ አይነት ምልከታ የገባ ሰው ነው። ለወንድማችን ዮኒ ማኛ አሁን ላይ ሊሰበክ የሚገባው ትምህርተ ሥላሴ፣ ነገረ ክርስቶስ፣ ነገረ ድህነት ነው። ነገረ ድህነትና ነገረ ክርስቶስን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ላልተቀበለን ሰው ስለ ክርስቶስ ሰምራ ሲሰበክ አንድ ሰው ተመልክቼ በጣም ተገርሜያለሁ። ስለ ክርስቶስ ሰምራ ይኸው ስሜቴነት ይባላል። የቤተክርስቲያንን ትምህርት ጠንቅቀን የምንረዳ ከሆነ ግን ለዮኒ ማኛ ወንድማችን በመጀመሪያ ማስረዳት ያለብን ነገር ትልቁ ልዩነታችን ክርስቶስ ነው። እኛና እነሱ ያሉበት ትልቁ ልዩነት ክርስቶስ ነው። ስለዚህ ስለ ክርስቶስ በመጀመሪያ ልናወራ ይገባል። እንዴት መሰላችሁ አባባሌ ሀሎተ እግዚአብሔርን ያላመነን ሰው እግዚአብሔር የለም ብሎ የሚያምንን ሰው ሙሴ እኮ ቀይ ባህርን ከፈለ ብላችሁ እንዴት ተነግሩታላችሁ? እግዚአብሔር የለም እያላችሁ በእግዚአብሔር ኃይል ቀይ ባህርን የከፈለውን ታላቁን ነቢይ ሙሴን አንስታችሁ ብትነግሩት ለእሱ ተረት ተረት ነው የሚሆነው። በተመሳሳይ ኢያሱ በገባዖን ፀሐይ ላይ ፀሐይን ለ5 ዓመት አቆየ ብትሉት ለእሱ ተረት ተረት ነው። ጴጥሮስና ጳውሎስ ይገርማል። እንዲህ ወክ እያረጉ እየተራመዱ በጥላቸው ድውያንን ፈወሱ ብትሉ ከት ብሎ ነው የሚስቀው። ለምን? በመጀመሪያ ያለው ተግደን አልተረዳማ። በመጀመሪያ ማስረዳት ያለብን ነገር ማወቅ አለብን። የቤተ ክርስቲያንን ትምህርት በቅጡ ሳናቅ ዝም ብለን አካውንት ስለከፈትን ብቻ ዘራፍ የምንል ከሆነ በዚህ ልክ ስህተት እንሰራለን። በዚህ ልክ የማናውቀውን ነገር አንፈትፍት ፕሊስ። እድሉን ካገኘን ደግሞ ማወቅ ያለብን ነገር ፕሊስ እንወቅ። እዛ ቦታ ላይ አሁን ለዮኒ ማኛ እንግዲህ ያ ሰው ገብቶ እኔ በዚህ አጋጣሚ ያዝናለሁ። ለዚህ ሰው ጋር ያለን ትልቁ ልዩነት ነገረ ክርስቶስ ሆኖ ሳለ ሳሊቬሽን ነገረ ድህነት ሆኖ ሳለ ስለ ክርስቶስ ሰምራ መንገሩ አሁን ይሄ በጣም ስውት ነው። ይሄ ስለ ክርስቶስ ሰምራ ለሰዎች ምን ነገረው በመጀመሪያ በክርስቶስ ኢየሱስ ካመኑ በኋላ በመጀመሪያ የቤተ ክርስቲያን ነገረ ድህነት ትምህርት ከተረዱ በኋላ ከዛ በኋላ ቀጣዩ ትምህርት እየቀጠለ ይሄዳል። ስለዚህ ኦርቶዶክስ የሆናችሁ ሰዎች ፕሮቴስታንት የሆኑ ሰዎች ላይፍ ሲከፍቱ ስሜት የሆናችሁ እንዳትገቡ። አንድ ጊዜ አንዲት እህት አንድ ላይ ብላይ ገብታ ማርያም አምላክ ነች ያለች ነበረች እና አንዳንዶችም ሁሉም አይደሉም
አንዳንድ ፕሮቴስታንቶችም ደግሞ ድራማ መስራት ስለሚፈልጉ ይዋቸው እነዚህ ኦርቶዶክሳውያንን ይኸው ማርያም አምላክ ናት አሉ፣ ይዋቸው ተመልከቱ ምናምን። ስናት ሪሊ ነሰሰሪ እንደዚህ አታደርጉ። ፕሮቴስታንት የሆናችሁ እህቶች ወንድሞች፣ በተቻለ አቅም ኦርቶዶክስ የሆናችሁ ሰዎች የቤተ ክርስቲያንን መሰረት የሆነ ትምህርት በጥቅጡ ሳትማሩ ገብታችሁ ስሜት የሆናችሁ የሆነ ነገር ካልመለስን አትበሉ። ይሄን ነገር የምናገረው ለፕሮቴስታንቶች ብቻ አይደለም፣ ለእናንተም ጭምር ነው። ፕሮቴስታንት የሆናችሁ እህቶች ወንድሞች፣ እኛ ላይቭ ስንከፍት ኦርቶዶክስ የሆኑ ሰዎች ላይቭ ሲከፍቱ ስሜት የሆናችሁ አትግቡ ፕሊዝ። ምክንያቱም ሌላ ፕሮቴስታንት አለ፣ አንገቱን አታስደፉ። እኛ ድራማ እንሰራም። ይዋቸው ፕሮቴስታንቶች ይኸው እንደዚህ ብለው አመኑ ምናምን ብለን እኛ ድራማ መስራት አንፈልግም። የዛ ሰው ድክመት እንደሆነ እናውቃለን፣ እንረዳለን። ያ ድክመቱ የሆነው ሰው ድክመቱ እንደሆነ ተረድተን ቅድም ስንመልሳቸው እንደነበሩት እስቲ ነገም በዚህ ጉዳይ እንገባለን ከቀኑ 4 ሰዓት ላይ አንዳንድ ልጆችን ፈልግ አድርጉና ኑ ብለን ኢንቫይት እናደርጋለን። ከዛ ውጭ ግን እዚህ ውስጥ ለእኔ የቤተክርስቲያንን ትምህርት ለመመስከር እንደመጣ ሁሉ ፕሮቴስታንት ሆኖ ደግሞ የፕሮቴስታንት ቸርቹ የራሱን የቤተ እምነቱን ማለት ነው አስተምሮ መረዳት የሚፈልግ ሰው አለ ፕሮቴስታንት የሆነ። ስለዚህ እነሱንም ጭምር አታሳዝኑ። ከእናንተ የተሻለ መረዳት ያላቸው ፕሮቴስታንቶች ቁጭ ብሎ እየሰሙ እንደሆነ እወቁ እና ችኩል አትሁኑ። ለነገሮች ፕሊስ ስሜት አትሁኑ። ባጭሩ ስዕላት መጽሐፍ ቅዱሳዊ አይደሉም የሚል ሀሳብ መጽሐፍ ቅዱስ መሰረት የለውም። ነገም እንቀጥልበታለን። መጨረሻ ላይ ላነሳነው ሀሳብ ስለ ዝክር እናውራ። ምናልባት እሱ ስላነሳው ማለት ነው። የኔ ተወዳጆች ዝክር መዘከር መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሴ ነው የምንለው መጽሐፍ ቅዱሴ ስለሆነ ነው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 42 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማንም ከነዚህ ከተናናሾቹ ለአንዱ እንኳ ቀዝቃዛ ውሃ ብቻ በደቀ መዛሙርቴ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ብሎ በማይታበል ቃሉ ቃልን ተናግሯል። የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በዚህ መጽሐፍ ቅዱስ ክፍል ላይ እንዲህ ሲናገር እንመለከተዋለን። ይሄ አይጠፋባቸውም የተባለው ዋጋ ደግሞ ምንድን ነው ስንል ሮሜ መልእክት ምዕራፍ 2 ከቁጥር 7 ላይ በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል ይላል። እንዲህ ስንል ሰዎች በክርስቶስ ኢየሱስ ሳያምኑ በቅዱሳን ስም ዝክር ቢዘክሩ የዘላለም ሕይወትን ያገኛሉ ማለት ነው እያለን አይደለም። ሰዎች በመጀመሪያ ለመዳን በክርስቶስ ኢየሱስ ማመን አለባቸው። ኦኬ እውነተኛ የወይን ግንድ እኔ ነኝ ብሏል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬው ደግሞ አባቴ ነው ብሏል። ስለዚህ ሰዎች በክርስቶስ ኢየሱስ በማመን በመጀመሪያ ቅርንጫፍ ይሆናሉ። እውነተኛ ከሆነው ከክርስቶስ ኢየሱስ ጋር እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ሆነው ይጣበቃሉ። ምን በማመን ከዛስ መልካም ፍሬን በማፍራት ይኖራሉ። በበጎ ስራ በመጽናት ይኖራሉ። በበጎ ስራ የማይጸኑ ከሆነ መልካም ፍሬ የማያፈሩ ከሆነ ቁጥር 2 ላይ ጌታችን ኢየሱስ ክርስቶስ እንዳለው ይወገዳሉ። ቁጥር 2ን ገልጣችሁ አመኑት። በበጎ ስራ የሚጸኑ ከሆነ ግን የዘላለም ሕይወትን ያገኛሉ። ከበጎ ስራዎች ውስጥ አንዱ ደግሞ ያ ነው፣ የተራበ መብላት፣ የተጠማ ማጠጣት። ሰዎች በክርስቶስ ኢየሱስ አምነው በበጎ ስራ መመላለስ አለባቸው፣ በንስሐ ሕይወትም ጭምር። የንስሐ ሕይወት ራሱ በነገራችን ላይ አንዱ በጎ ስራ ነው። በኃጢአት ከወደቁ በኋላ በኃጢአት ከቆሸሹ በኋላ በንስሐ ሕይወት መታጠብ አንዱ በጎ ስራ ነው። መውደቅ አዳማዊ ነው። በነገራችን ላይ በዚህ አጋጣሚ ስታችሁ ያላችሁ ሰዎች አመንዝራችሁ፣ ተሳስታችሁ፣ በድላችሁ፣ ሰርቃችሁ፣ ነፍስ አጥፍታችሁ ያላችሁ በአጠቃላይ እንዲህ ስህተት መስራት አዳማዊ ነው። ማንም ሰው ያደርጋል። ከብረት ዝገት፣ ከእንጨት ጭስ፣ ከሰውም ስህተት አይጠፋም። ነገር ግን ከስህተት አለመማር፣ ከወደቁበት አለመነሳት፣ በንስሐ ሕይወት አለመታጠብ ግን ሰይጣናዊ ነው፣ አጋንንታዊ ነው። ስለዚህ ሰው ሊወድቅ ይችላል። ከወደቀበት ነገር መመለስ አለበት። አንዱ በጎ ስራ ንስሐ ስለሆነ ማለት ነው። ዝክር መጽሐፍ ቅዱሳዊ ነው። ዝክርን የምትዘክሩ ክርስቲያኖች ደስ ይበላችሁ፣ አሁንም በርቱ። ይሄ መጽሐፍ ቅዱሳዊ ትምህርት ነው። ስለ ስዕላት ስናነሳ በጣም ብዙ ብለናል የኔ ተወዳጆች። ስዕላት መጽሐፍ ቅዱሳዊ የሆኑ ነገሮች ናቸው። ቅዱሳት ስዕላት መጽሐፍ ቅዱሳዊ አይደለም የምትሉ ግን ፕሮቴስታንቶች ካላችሁ ይኸው ዛሬ ቀን እሰጣችኋለሁ፣ ተዘጋጁበት። ነገ ቀን 4 ሰዓት እገባለሁ ላይቭ። ቀን 4 ሰዓት ስገባ በመጽሐፍ ቅዱሳዊ ማስረጃ ይኸው እዚህ ክፍል ላይ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ ይናገራል የሚል ሀሳብን አስቀምጡልኝ። ሌላው ከሰሞኑ ዮኒ ማኛ ሌሎችን ፕሮቴስታንቶች የተለያየ ቪዲዮን ሼር ሲያደርጉ ነበር ብያቸዋለሁ። ያ ደግሞ ምንድነው እኔ የተናገርኩት ንግግር ነው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ቅዱሳት ስዕላትን አብዝተን እንጸየፋለን የሚል በስህተት የተናገርኩት ቃል በጣም ብዙዎች ጋር ሼር ሲደረግ ተመልክቻለሁ እና ንግግሩ ስህተት ነው። ፕሮቴስታንት የሆናችሁ እህቶች ወንድሞችም ይሄ ነገር ስህተት እንደሆነ አውቃችሁ ለራሳችሁ ያልሆነ ደስታን ባትሰጡ
ያልሆነ ደስታን አትስጡ ባልተመረሰ ስለሌለ ማለት ነው። ጣዖታትን እንጸየፋለን ለማለት ነው። ቅዱሳት ስዕላትን እንጸየፋለን የሚል ቃል የተናገርኩትና ጥንቃቄ ይሻል። ያው በድህጸ ልሳን በቃል ንግግር ስህተት የተነገሩ ነገሮችን ትክክል ነው ብሎ ፍጥጥ ለሚል ሰው ምንም ማድረግ አይቻልም። ባጭሩ ለምሳሌ በቃ ባጭሩ ሙዝን ተሳስቶ አንድ ሰው ብርቱካን ሊል ይችላል። ነገር ግን ሙዝ ነው። ተሳስቶ ብርቱካን ስላለ አይ ብርቱካን ነው በቃ እንኳን አልከው ብርቱካን ነው ብሎ ግን ምንድነው ይሄ ፍጥጥ ማለት ግን ይሄ በጣም ጥሩ ነገር ነው ብያለሁ። አምን ባጭሩ ስህተት ነው። ቪዲዮ ሰርቻለሁ። ወንድማችን ዮኒ ማኛ ነገ ቅዳሜ 4 ሰዓት ምናልባት ላይቭ ስትሪም ይሆናል በዚህ ጉዳይ እና ምናልባት መልእክቱ ከደረሰ በቅዱሳት ስዕላት ዙሪያ መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚሉት ሐሳቦች ላይ መተከኛ ጋር ማውራት ይችላል። ከዛም አልፎ ደግሞ ስለ ሳልቬሽን ነገረ ድህነትንም ጭምር አንስተን ብናወራ ደስ ይለኛልና ዮኒ ማኛ መልእክቱን አድርሱለት። በጣም ብዙ ፕሮቴስታንቶች ስልካቸውን እያደረጉ እያሳዩ ያሉት ፈለገ አትናቴዎስ ይሄ ማነው ቅዱሳት ስዕላት እንጸየፋለን ያለበት ንግግር በአጠቃላይ በስህተት የተነገረ ነው። በድህጸ ልሳን የኔ አያት ነፍሷን ይማር ከማረፏ በፊት ቤት ውስጥ 7 ልጆች አሏት። 7ቱ ልጆቿ ውስጥ አንዱን ልጅ ለመጥራት የ6ቱንም ስም ትጠራ ነበር። ሰናይት፣ ምታለም፣ ጸገነት፣ ዮናስ ምናምን የሚባሉ ልጆች አሉ እና ዮናስ ለመጥራት ሰናይት ማነሽ ጣለም ማነህ ምናምን ዮናስ ብላ ነው መጨረሻ ላይ የምትጠራው። እና እንዲህ አይነት ስህተቶች ያጋጥማሉ። እንዲህ ስል ደግሞ ፈለገ አትናቴዎስ አንተም ስላረጀህ ነው እንዲህ አይነት ስህተት እየገጠመህ ያለው ምናምን እንዳትሉ አደራ። ያው እኔ ገና ነኝ፣ እድሜ ገና ነው፣ ከኔ ብዙ ነገር ይጠበቃል ትላላችሁ። ኤኒዌይስ ያ ስህተት ነው ለማለት ያክል ነው። ሌላው ዛሬ ማታ አርብ ከምሽቱ 3 ሰዓት ላይ ስጋቸውን በመሸጥ ይኖሩ የነበሩ እህቶች ይመጣሉ። በጣም ሲበላችሁ ክርስቲያኖች እናንተ እኛ የምናስተላልፋቸው መልእክቶች ኮፒ ሊንክ እና ሼር በማድረጋችሁ በጣም ብዙዎች ጋር እየደረሰ ነው መልእክታችን። በጣም ብዙዎች ጋር ካሉበት ህይወት መውጣት የሚፈልጉ በመሸጥ የሚኖሩ እህቶችም ጭምር እየመጡ ነው። እግዚአብሔር የተመሰገነ ይሁን። በግብረ ሰዶማዊነት ህይወት ውስጥ የነበሩ በተመሳሳይ ጾታ ሩካቤ በጣም በእንደዚህ አይነት ጉዳይ ውስጥ አይምሯቸው የተረበሸ አይምሯቸው የተበከለ ከእንደዚህ አይነት ነገርም ነፃ መውጣት የሚፈልጉን ሰዎች ጭምር ይመጣሉ። ዛሬ ማታ የመመለስ ቀን ነው። ስለዚህ ሁላችሁም አርብ ከምሽቱ 3 ሰዓት ኦርቶዶክሳን በአጠቃላይ ፕሮቴስታንት እህት ወንድሞቻችንም ጭምር እንዳትቀሩ። ሁለተኛው ዙር የኦርቶዶክስ የመልካም ወጣት መርሃ ግብራችን ይቀጥላል። ሌላው ሳረሳው ማስተላለፍ ፈልገው ነገር ምንድነው ኦርቶዶክስ የመልካም ወጣት የሚለውን መርሃ ግብር ከቲክታክ አውጥተን ወደ ምድር አውረደን በጣም ብዙዎች የሚገኙበት ትልቅ ጉባኤ ለማዘጋጀት ጎንበስ ቀና እያለን ነው። እንዲህ አይነቱ ጉባኤ ደግሞ ለማዘጋጀት ክርስቲያኖች የእናንተ ገዛ እጅግ በጣም ያስፈልገናል። የእናንተ ገዛ እጅግ በጣም ያስፈልገናል እና ስፔሻሊ በውጭ ዓለም ያላችሁት ወንድሞቻችን እናንተ ትንሽ የምታደርጓት ነገር እዚህ በጣም ብዙ ስራ ትሰራለች። የኦርቶዶክስ የመልካም ወጣት መርሃ ግብርን ጉባኤን ለማዘጋጀት ቀደም እንዳልኳችሁ በጣም የተለያዩ ሀሳቦችን ሲንሸራሸሩ ቆይቶ አንድ ትልቅ ፕሮጀክት ተቋቁሟል። ያ ፕሮጀክት ደግሞ ትልቁ ዓላማው ምንድነው? ኦርቶዶክስ የመልካም ወጣት መርሃ ግብር ተዘጋጅቶ ጉባኤው ተዘጋጅቶ ሰዎች ትምህርቱን ተምረው ለአንድ ወር ተከታታይ በተለያዩ ሰንበት ትምህርት ቤቶች በተመረጡ ሰንበት ትምህርት ቤቶች ተከታታይ የሆነ ትምህርት አግኝተው በንስሐ ሕይወት ተመላልሰው የንስሐ አባት አግኝተው ቅዱስ ሥጋውን ክቡር ደሙን እንዲበሉ የማድረግ ዓላማን የሰነቀ ነው። ይህን ጉባኤ የምናደርገው በነገራችን ላይ ሰዎች 2000 ሰው 3000 ሰው ምናምን ይዘን አይደለም። እንኳን ጉባኤ በማዘጋጀት አይደለም በላይቭ ስትሪም ራሱ ከ3000 በላይ ህዝብ እየመጣ ነው እኛ ጋር እየተማረ ያለው። እግዚአብሔር ይመስገን። በባለፈው ሳምንት አርብ ማታ 3 ሰዓት 8000 ሰው ነበረ። 8000 ሰው ማለት 16 የፕሮቴስታንት ቸርች ውስጥ ራሱ አታገኙትም። 8000 ሰው በጣም ብዙ ነው ቁጥሩ። ሰው ምድር ላይ ያወረደን ጉባኤ ስናዘጋጅ እኛ እስከ 50000 ሰው ነው በነገራችን ላይ ኤክስፔክት የምናደርገው። ጌታ ቢረዳን እስከ 50000 ሰው ከ30 እስከ 50,000 የሚደርሱ ሰዎችን በአጠቃላይ የሚገኙበት ትልቅ ጉባኤ ልናዘጋጅ አስበናል። ማን ይርዳን? እግዚአብሔር ይርዳን። እናንተም በጸሎታችሁ አስቡን። ይህንን ጉባኤ ለማዘጋጀት የኢትዮጵያ 4 ሚሊዮን ብር ያስፈልገናል እና የገቢ ማሰባሰቢያዎች አሁን በቅርቡ ይደረጋሉ። ጋዜጣዊ መግለጫዎች ይሰጣሉ። ሁላችሁም ይህንን በጉጉት እንድጠብቁ በለው ጊዜ ስም ጠይቃለን። እስከዛው ግን በውጭ ዓለም እየኖራችሁ ማገዝ የምትችሉ ካላችሁ ማገዝ እንፈልጋለን እያላችሁ ጻፉልኝ። መልእክታችሁን እመለከቷለሁ።
መልእክታችሁን እመለከቷለሁ። ማገዝ እንፈልጋለን እያላችሁ ጻፉ። ወደዳችሁም ጠላችሁም እናንተም በቻላችሁ አቅም የምታደርጉት ነገር እኛም በቻልነው አቅም የምናደርገው ነገር በጣም ብዙ ብሎኖችን እያላላ ነው። በጣም ብዙ መሰረቶችን ሸራርፎ እያፈራረሰ ነው። በነገራችን ላይ እግዚአብሔር የተመሰገነው እና ይሄን ነገር እንደቀላ እንመለከተውም። አሁንም በቻልነው አቅም ገና በጣም ትልልቅ የሆኑ እቅዶችን እናቅዳለን። እግዚአብሔር አምላክ ይርዳን እና ማገዝ የምትችሉ በውስጥ መስመር ማገዝ እንፈልጋለን እያላችሁ ጻፉልኝ። እንዳይረሳ ዛሬ ማታ አርብ ከምሽቱ 3 ሰዓት ሁላችሁም እንዳትቀሩ። ወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ባባይ ደህና ሁኑልን።